መምህር በጋሻው አንተስ ምን አድርገህ ነው የሚለው ንግግር በከፍተኛ ሁኔታ ቁጣን ቀስቅሷል። ንግግሩ ከ8 ወር በፊት የተካሄደ ቢሆንም ከሰሞኑ በኦርቶዶክሳውያን ላይ እየደረሱ ካሉ ጥቃቶች ጋር ተያይዞ አዲስ ውዝግብ አስነስቷል። ደሳለኝ አንድ ስብከቱ ላይ በጣም አንድ አስነዋሪ ንግግርን ተናግሮ ሰሞኑን ያው ቪዲዮ እንዳያችሁ ተስፋ አደርጋለሁ። ከስብከቱ መካከል ለምሳሌነት የተጠቀመበት በሚመስል መልኩ ወጥቷል። በበጋሻው በኩል የተላለፈው ይህ ክሊር የሆነ የጥላቻ ንግግር ፕሮቴስታንቱን የሚወክል አይደለም። ምንም ቢሆን እኮ የሰው ልጆች ናቸው አይደለ? እንዴት አንድ ክርስቲያን ነኝ የሚል ሰው በሰዎች ሞትና መከራ እንደዚህ ይሳለቃል? ሰይጣን አምላኪ ኢሉሚናቲ የምንላቸው እንኳን እኮ እንደዚህ ሲናገሩ አልሰማናል። ኦርቶዶክሳውያን በጋሻ ላይ ለምን ተነሱ? በጋሻው ደሳለኝ ከ8 ወር በፊት እንዲህ ብሎ ነበር። እውነት ጋር ቁም። አንተ ምን አድርገህ ነው? የእጆቹን አውራ ጣቶች የእግሮቹን አውራ ጣቶች ወዲያው ቆረጡት። ግፍ እኮ ነው፣ ግፍ ነው። በምትሰፍሩበት መስፈሪያ ይሰፈርባችኋል። የሰው ጀግና የለውም፣ ጊዜ ነው አንዱን ጀግና አንዱን ፈሪ የሚያደርግ። ያልሆነውን መስለን ለመታየት የምናስብ ከሆነ ግብዞች ነን። መልእክት ለቲያትረኞች፣ ወደ ራሳችን ካልተመለስ አይባርከንም ሰማይ። ብዙ ጊዜ ሰው አጭበረበረኝ የሚሉ ሰዎች አብዛኞቻችን ንስሐ አይደለም የምንገባው፣ ሀገር ነው የምንቀይረው። ይከተለናል። ጠዋት በመብራት ያታ አበስ ገበርኩ። የአመጽ ጾም፣ የአመጽ ጸሎት ቤተክርስቲያንን ሲመሩ እንዲህ አይነት መሪዎች ህዝቡም እንደነሱ አይነት ነው የሚሆን። የሰው ሚስት የቀማ ወይ ያባለገ አንዳንድ እንደ ጄልዛቤል አይነት መንፈስ ያለባቸው ሴቶች እንዲህ ሆንኩ ስትል ካገኛቸዋት አንቺ ምን አድርገሽ ነው በያት። ሰው የዘራውን ያንኑ መልሶ ያጭዳል። ወተት ነው ብላችሁ ህዝቡን ኬሚካል የምታጠጡ ግፈኞች፣ እንዲህ አድርገ የምትጠራው የአላህ ስም፣ ይህንን የምታደርጉ ልጆች ደግሞ እግዚአብሔር አብዝቶ ይባርካችሁ። ዕውቀታችሁን ተጠቅማችሁ የፍትህ ግፍ የምትሰሩ ጠበቆች፣ ዳኞች ለኔ ልንገራችሁ፣ እኛ አስቀድመን በነበርንበት የሃይማኖት ቤት እያለ ያው እግዚአብሔር ያውቃል። በጋሻው ደሳለኝ ያለው ከ8 ወር በፊት ነው። ይህ በብዙ ሚዲያዎች ታይቷል። ነገር ግን አሁን እንደ አዲስ ይህን ለማንሳት ለምን ፈለጋችሁ? መምህር በጋሻው አንተስ ምን አድርገህ ነው የሚለው ንግግር በከፍተኛ ሁኔታ ቁጣን ቀስቅሷል። ንግግሩ ከ8 ወር በፊት የተካሄደ ቢሆንም ከሰሞኑ በኦርቶዶክሳውያን ላይ እየደረሱ ካሉ ጥቃቶች ጋር ተያይዞ አዲስ ውዝግብ አስነስቷል። ከ8 ወራት በፊት በመምህር በጋሻው ደሳለኝ የተሰጠ አንድ ስብከት ከሰሞኑ በኦርቶዶክስ ተከታዮች ላይ ከደረሱ ጥቃቶችና ግድያዎች ጋር ተያይዞ በማህበራዊ ሚዲያ እንደ አዲስ በስፋት እየተሰራጨ ከፍተኛ ውዝግብና ቅሬታ አስነስቷል። በርካታ የማህበራዊ ሚዲያ ተጠቃሚዎች ንግግሩ በአሁኑ ወቅት ተጎጆችን የሚወቅስ ወይም ቪክቲም ብሌሚንግ እና በስቃይ ላይ ላሉ ምዕመናን ተገቢ ያልሆነ መልእክት የሚያስተላልፍ ነው ሲሉ እየተቹት ነው። በወቅቱ በነበረው ንግግራቸው መምህር በጋሻው ወንጌላችን መዝሙራችንን ቤተክርስቲያን ላይ ባርበኪውን ያደረጉት ጠበሱት በማለት ቅዱሳት መጽሐፍና ካሴቶች ስለመቃጠላቸው ይናገራሉ። በመቀጠልም ለመጀመሪያ ጊዜ ካሴት የተቃጠለው ሻሸመኔ ቅዱስ ሚካኤል እንደነበር አስታውሰው ዘመን ጠብቆ እግዚአብሔር ሻሸመኔን ለኮሳት ሲሉ ይደመጣሉ። በመምህር በጋሻው ላይ የደረሰው ተቃውሞ በወቅቱ የነበረውን ጥፋትና እየደረሰ ያለው መከራም ያገናኙበት መንገድ ነው። ይሄ ሁሉ ተረስቶ ተጠቃን እንዲሆንን ካሉ በኋላ አንተስ ምን አድርገህ ነው ሲሉ ይጠይቃሉ። መምህር በጋሻው በንግግራቸው ባለ ማህተቦች የታረዱት አንተ ምን አድርገህ ነው? ቄሱ የታረደው አንተ ምን አድርገህ ነው? ቤተ መቅደሱ የተለኮሰው አንተ ምን አድርገህ ነው? ወይ አንተ ወይ አባቶች ድሮ ምን አድርገው ነው ሲሉ ጥያቄ ሰንዝረዋል። በመቀጠልም ሁሌ ተበዳይ አድርጎ ራስን ማቅረብ ልክ አይደለም በማለት ንስሐ ያስፈልጋል ሲሉ ንግግራቸው ያጠቃልላሉ። ምንም እንኳን ንግግሩ የተነገረው ከ8 ወራት በፊት ቢሆንም ከሰሞኑ ጥቃቶች ጋርና በዛም ወቅት በደረሱ ጥቃቶች ጋር በተያያዘ ዳግም መዘዋወሩ በምዕመናን ዘንድ ከፍተኛ ቅሬታን የቀሰቀሰ ሲሆን ስብከቱ ትክክል አይደለም በሚል በርካቶች ተቃውሟቸውን እያቀረቡ ይገኛሉ። መምህር በጋሻው ይቅርታ ይጠይቁ ይሆን? የበጋሻው ደሳለኝ ንግግር እንግዲህ በርካቶችን አስቆጥቷል። በርካቶችንም እንግዲህ እጅግ በጣም ያስከፋ ነው ማለት ነው። በጋሻው ደሳለኝ እንግዲህ ሰሞኑን በኦርቶዶክሳውያን ላይ በተደረገው ግድያ እንግዲህ
ድሮ አባቶቻቸው በሰሩት ግፍ ነው እነዚህ ሰዎች የሞቱ ያሉት እያለ የሚል ሀሳብ ሰጥቷል ማለት ነው። ይህ ሀሳብ እንግዲህ በርካቶችን አስቀይሟል ማለት ነው። መጽሐፍ ቅዱስ ከሚያነብ ሰውና መጽሐፍ ቅዱስን አስተምራለሁ ከሚል ሰው የሚጠበቅ ንግግር አይደለም። ከዛ በተጨማሪም ደግሞ በሞት መሳለቅ የክርስቲያን ወይም ደግሞ ክርስትናን እሰብካለሁ ከሚል ሰው የሚጠበቅ ነገር አይደለም እያሉ እንግዲህ በርካቶች እየተነጋገሩበት ይገኛሉ ማለት ነው። ስለ በጋሻው ሀሳብ እናንተ ምን ተሰማችሁ? ስለ ንግግሩ ያላችሁን ኮሜንት ላይ ያስቀምጡልኝ። መልካም ጊዜ ይሆንላችሁ። ወይ እነሱ ወይ አባቶች ድሮ ምንም አድርገው ይሆናል ዛሬ ላይ ሻሸመኔ የነደደው ካህናቱ የተገደሉት ቤተ መቅደሱ እንደዚህና እንደዛ የሆነው የኔን የባሪያውን ካሴትና መጽሐፍ እነንቶኔ ስላቃጠሉት ነው። ካህናቶቹ ላይ ምዕመናኑ ላይ ነዋያተ ቅዱሳቱ ላይ የሆነው ሁሉ እየሆነ ያለው ብሎ ማሰብ ተላላነት ነው፣ ምክንያታዊነትም አይደለም። ደግሞም መጽሐፍ ቅዱሳዊም ሆነ አዲስ ኪዳናዊም እይታም አይደለም። አብሮ ለመኖርም አያዋጣም አይጠቅምም ሲሉ የፍልስፍና ምሁሩ ዶክተር ዮናስ ይናገራሉ። ይልቁንም በአርሲም ሆነ በየትኛውም የምድራችን ስፍራ የሰው ልጅ ሕይወት እንደ ቅጠል መርገፍ የለበትም። ማንም ይሁን ማን፣ ምንም ይሁን ምን፣ የትም ይሁን የት ብሎ ገዳይን ማውገዝና ማነወር ይገባል እንጂ ክቡር የሰው ልጅ ሕይወትን ከካሴት ወይም ከመጽሐፍ መውደም ወይም መቃጠል ጋር ማወዳደርም ሆነ መነጻጸር ነውር ነው ሲሉ በጋሻው ደሳለኝ ንግግር መልስ ሰጥተዋል። እግር መንገዴን በወንጌላውያን ላይ እየተዘራ ያለውን የውሸት ትርክትና የውሸት የፖለቲካ ፕሮፓጋንዳ ፊት ለፊት የመቃወሚያ ጊዜው አሁን ይመስለኛል። ውላድሮ አረሙ ብዙ ዋጋ እንዳያስከፍል የሚዲያ ዘመቻውን ቀላል አይደለም። ከቻሉ ማዘን ካልቻሉ ዝም ማለት ነው። የሰው ልጅ ክብር ዝቅ የሚያደርግ የወንጌል የለም፣ ካለም እሱ ሰው ሰራሽ የእነንቶኔ ወንጌል ነው ብለዋል ዶክተር ዮናስ ከበጋሻው ደሳለኝ አስተምሮ። የበጋሻው ደሳለኝ ንግግርና የዶክተር ዮናስ ክላሽ እንዴት አገኛችሁት? እናንተም እስኪ እዚህ ላይ ሀሳባችሁን ኮሜንት ላይ ጻፉልን። ይህ መረጃ ለሌሎች እንዲደርስ ማድረጋችሁ እንዳትረሱ። ለዚህ ቻናል አዲስ ሆናችሁ ፎሎ አድርጉ። መልካም ቀን። ሁሉ ተረስቶ ተጠቃ። እኛ የሰራነውን ስብከት ወንጌላችንን እኮ ነው፣ ወንጌላችንን መዝሙራችንን ስለ ክርስቶስ የተዘመረውን እሱም ቤተ ክርስቲያን ላይ እኮ ባርቢኪዩብ ነው ያደረጉት። ጠበሱት፣ እሳት አነደዱበት ማለት ነው። እሳት በእግዚአብሔር ቃል ላይ እሳት ለቀቁ ማለት ነው። ስለዚህ በእግዚአብሔር ቃል ላይ የተነሳ አመፅ ኦኬ፣ እሺ ዞር አለና ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተ ክርስቲያን ነበረ። ታስታውሱ ሰዎች፣ ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ፣ ሻሸመኔ ለኮሳት። ማንም ሰው አሁን ላይ መስለው ይችላል። አንተ ባሪያው እኮ ነኝ፣ ሲጠራኛ ቤት ሲልከኝ ወደየት ብዬ ወደማላቀው አረብ ምድር ማን ይኑር ሳላውቅ ወደ አውሮፓ ወደ ምድር ጫፍ በቃ ለአገልግሎት እንፈልጋለን ሲባል ተነስቼ ያጥፉኝ ያልሙኝ ማላቃቸው ሰዎች ማለት ነው። ቤታችሁ የተፈታ ይሆንላችኋል አለ ጌታ ኢየሱስ። ከዛስ የነበረው ጥፋት የነበረው አሁን ያ ሁሉ ተረስቶ ተጠቃን እንዲሆንን እንዴ አንተ ምን አርገ ነው ባለማህተሞች የታረዱት? አንተ ምን አርገ ነው ቄሱ የታረደው? አንተ ምን አርገ ነው ቤተ መቅደሱ የተለኮሰው በሳት? አንተ ምን አርገ ነው? ወይ አንተ ወይ አባቶች ድሮ ምን አርገው ነው? ሁሌ ተበዳይ አርጎ ራስን ማቅረብ ልክ አይደለም። አንተ ምን አርገ ነው? ወጣን እና ለምን አይቀጥልም? ወንጌሉ ለምን አይቀጥልም? እሺ ለምን አይቀጣጠልም? ያ መንገድ ይዘጋ የነበረው 3 ቀን ያ ከተማይቱ ሁሉ በዝማሬ ትከደነ የነበረበት ዘመን ለምን አይመጣም? ለምን አይመለስም? አሁን እንዴ ጌታ የሚያስነሳቸው እነሱን በድንጋይ እየወገርን ከሀገር እያባረርን ያለ ስማቸው ስም እየሰጠን ይሆናል እንዴ? አይሆንም፣ አይሆንም። እና ንስሐ ያስፈልጋል። ንስሐ በተለይ ያለ ስማቸው ስም የተሰጣቸው ግፍ። እኔ እኮ ታደሰ የሚባለውን ራሱ ያው እግዚአብሔር ምስክር ነው፣ እኔ ከወጣው በኋላ ነው እንዳለ ራሱ ያወቅኩት። ያኔ የለም ብዬ ተከራከ። የት ነው ያለው? ቢሮ ላይ ለካ ነበሩ። ደግሞ እነሱ ጉያችን ስር ነበሩ፣ በዚህ ነበሩ።
እንትን የለውም ምልክት የላቸውም እንጂ ነበሩ። እኔ ግን አልነበርኩም። ትላንትና ኦርቶዶክስ ነበርኩ። አሁን ቆንጆ ጴንጤ ነኝ። በኦሮሚያ አርሲ አካባቢ እየተደረገ ያለውን የንጹሃንን ጭፍጨፋ እቃወማለሁ። ሰዎች በየትኛውም በዘር በሃይማኖት ወይም ደግሞ በተወለዱበት ጎሳ ምክንያት በፍጹም መገደል የለባቸው። ይህንን ፈጽሞ እቃወማለሁ። ምንም እንኳን እኔ የምከተለው ቤተ እምነት ኦፊሻል በሆነ መንገድ የሀዘን መግለጫ ቢያስቀምጥም ፐርሰናል እኔ ግን እንደነዚህ አይነት ካሉ ዘግናኝ ነገሮች ጎን በፍጹም ልቆም አልችልም። ስለዚህም በዚህ ምክንያት ወላጆቻችሁን፣ ቤተሰቦቻችሁን፣ ወዳጅ ዘመዶቻችሁን ላጣችሁ በሙሉ መጽናናትን እየተመኘው መንግስትም ደግሞ እንደዚህ ለሚያደርጉ ሰዎች በአጭር ጊዜ ውስጥ ፍትህን በማስፈን አስፈላጊም እርምጃ ቢወስድ ለሌሎችም ማስተማሪያ ይሆናል ብዬ አስባለሁ። የሞቱ ሰዎች በየትኛውም መንገድ ወንድሞቼ ናቸው፣ ህዝቦቼ ናቸው፣ የሀገሬ ልጆች ናቸው። ዘር፣ ቋንቋ፣ ሃይማኖት ሌላ በኋላ የሚመጣ ነገር ነው። ሁላችንም ኢትዮጵያውያን ነን። ሁላችንም የአንድ ሀገር ዜጎች ነን፣ ወንድምና እህቶች ነን። ስለዚህ በየትኛውም መንገድ በየትኛውም ክልል ላይ የሚደረገውን የንጹሃንን መገደል ፈጽሞ አልቀበልም። ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ። ሻሸመኔ ለኮሳት። ማንም ሰው አሁን ላይመስለው ይችላል። አንተ ባሪያው እኮ ነኝ። አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ? አንተ ምን አርገ ነው? ባለማህተሞች የታረዱት ቄሱ የታረደው አንተ ምን አርገ ነው? ቤተ መቅደሱ የተለኮሰው በሳት አንተ ምን አርገ ነው? ወይ አንተ ወይ አባቶች ድሮ ምን አርገው ነው? ሁሌ ተበዳይ አርጎ ራስን ማቅረብ ልክ አይደለም። ኦርቶዶክስ ሳትሆኑ ኦርቶዶክስ ላይ ስለሚደርሰው ግፍና መከራ የምትጸልዩ፣ ኦርቶዶክስ ላይ የሚደርሰውን ግፍና መከራ የምትቃወሙ፣ የምታወግዙ ሰዎች በጣም እናመሰግናቸዋለን። በተቃራኒው ግን በእንደዚህ አይነት ሜንታሊቲ ውስጥ ያላችሁ ሰዎች ግን ስለ እናንተ ምን ተብሎ እንደሚነገሩላ አላቅም። እንዴት ነው አንድ ሰው መጽሐፍ ቅዱስ ይዞ ክርስቶስን እሰብካለሁ በሚል ስም እንደዚህ አይነት ቆሻሻና ወራዳ ንግግር የሚናገረው? በምን አይነት ሚዛን ነው ክርስቶስን እሰብካለሁ የሚል ሰው? ተውት ስለ ኦርቶዶክሳዊነታቸው። ማንስ ቢሆኑ ሰዎች አይደሉ እንዴ? ሴጣን ናቸው? ሴጣን አምላኪ ናቸው? ምንም ቢሆን እኮ የሰው ልጆች ናቸው አይደለ? እንዴት አንድ ክርስቲያን ነኝ የሚል ሰው በሰዎች ሞትና መከራ እንደዚህ ይሳለቃል? ሴጣን አምላኪ ኢሉሚናቲ የምንላቸው እንኳን እኮ እንደዚህ ሲናገሩ አልሰማናቸውም። አስቡት፣ ሴጣንን ያመልካሉ ብለን በድፍረት የምንቃወማቸውና የምንናገራቸው ሰዎች በእንደዚህ አይነት ግፍና መከራ ወደዚህ ሚዲያ ወጥተው ሲሳለቁ አላየናቸውም። የትኛውን ክርስቶስ ነው የምሰብከው? አንተ ምን ያልተሰቀለ ክርስቶስ አለ? የሰውን ግፍና መከራ ያልተቀበለ ክርስቶስ አለ? ክርስቶስ እኮ እየሰቀሉት፣ እየደበደቡት፣ እየገረፉት፣ እያንገላቱት፣ እየተፉበት ያን ሁሉ መከራ እያደረሱበት ምን ሲል ነበረ? የሚያደርጉትን አያውቁምና ይቅር በላቸው። እየገደሉት እየጸለየላቸው ነበር። አንተ እዚህ በሰው ሞትና መከራ ትሳለቃለህ። እመነኝ፣ አንተ የክርስቶስ ሰባኪ የክርስቶስ ተከታይ ሳትሆን የጥልቁ የሉሲፈር ተከታይና ሰባኪ ነክ። በድፍረት እናገራለሁ። የሰው ልጅ በዚህ አይነት ሜንታሊቲ ውስጥ ካለ የክርስቶስ ሰባኪና ተከታይ አይደለም። እንደውም የሴጣን ተከታይ አይደለም፣ እራሱ ሴጣን ነው። ማፈሪያ። ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነበረ። ታስታውሱ ሰዎች፣ ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ። ሻሸመኔ ለኮሳት። ማንም ሰው አሁን ላይመስለው ይችላል። አንተ ባሪያው እኮ ነኝ። አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ? አንተ ምን አርገ ነው? ባለማህተሞች የታረዱት አንተ ምን አርገ ነው? ቄሱ የታረደው አንተ ምን አርገ ነው? ቤተ መቅደሱ የተለኮሰው በሳት አንተ ምን አርገ ነው? ወይ አንተ ወይ አባቶች ድሮ ምን አርገው ነው? በበጋሻው በኩል የተላለፈው ይህ ክሊር የሆነ የጥላቻ ንግግር ፕሮቴስታንቱን የሚወክል አይደለም። ይህንን አፊርም ላደርግላችሁ እችላለሁ። ምክንያቱም የትኛውንም ነባር የሆኑ የፕሮቴስታንት ምዕመናንን ብንጠይቅ አንዳች ኦርቶዶክስ ላይ የሚደርስ በደል እግዚአብሔር እየተበቀለ ደም እያፈሰሰ እየተበቀለልን ነው ብሎ የሚያስብ ፕሮቴስታንት የለም። የምናነሳቸው ሂስቶሪካል ክሌሞች ሊኖሩ ይችላሉ። እንደዚህ ሆነን ነበር የምንላቸው ነገሮች ይኖራሉ። እግዚአብሔር ግን ደምን በማፍሰስ
ህንፃን በማንደድ ይመልሳል፣ እየሆነ ያለው ነገር የዛ መልስ ነው ብሎ የሚያስብ አንድም ጤነኛ ፕሮቴስታንት የለም። በጣም የገረመኝ ካሴቱ ተቃጠለ በዛ ቤተክርስቲያን፣ ደን አሁን ቤተክርስቲያኑ ተቃጠለ ኦር ነደደ እና ሌሎች ዳሜጆች ደረሱ። ኦኬ ያኔ ስትሰብክ የነበረው የእውነትን ወንጌል ነው አይደለ? የምትወዳቸው የነበሩ ኦርቶዶክስ ድናለች ብለ አምነህም ነው በዚያ ውስጥ ረጅም ዘመን ስታገለግል የቆየኸው። አንተ ከዛ ስትወጣ ኢሚዲየትሊ ወደ አለመዳን ተቀየሩ። ከዛ ጥላቻ አደረ ነው። እንደዛ ነው። ድነት እንደሚያስፈልጋቸው የምናምን ከሆነ ሞታቸውን ሰለብሬት እያደረግን እንዴት ወንጌልን እንሰብካለን ማለት እንችላለን? መጥፋታቸውን ሰለብሬት እያደረግን በምን ተአምር ነው ሊሆን የሚችለው? እንደዚህ የሚደርስባቸው ጉዳት የማያመን ከሆነ በምን ተአምር ነው እንወዳቸዋለን ክርስቶስም ይወዳቸዋል ልንል የምንችለው? ነው ወይስ ኢየሱስ ይወዳቸዋል የሚለውን እሱ ይወዳቸዋል እኛ ግን አንወዳቸውም እያልን ያለ ነው? ይሄ ግልጽ ጥላቻ ነው፣ ወንጌል አይደለም። ይሄ የፕሮቴስታንትም አቋም አይደለም። ኦርቶዶክሳውያን ወንድሞቻችን የግለሰቡ የግሉ አቋም ነው። ካሴቱ ስብከቶቹ ምናምን ተቃጥሎ ስለነበረ አሁን እዛች እሱ ቆሞ ባገለገለግባት ቤተክርስቲያን እንደዚህ አይነት ነገር ስለተፈጠረ በቃ እግዚአብሔር የኔን ጉዳይ የተበቀለ ነው ብሎ አስቦ የተናገረው ጉዳይ ነው ዳሴት እንጂ ከሱ ጎን ሌሎች ፕሮቴስታንቶች ቆሞ ልክነ ያንማ የተፈጠረውን ነገር እግዚአብሔር ቀን ቀጥሮ እየተበቀለልህ ነው ሊል የሚችል ጤነኛ ፕሮቴስታንት የለም። ዲቤቶችን እናረጋለን፣ ውይይቶችን እናረጋለን። ኦኬ ግን የጠፋችሁ ከእግዚአብሔር መንግስት ቶታሊ የተቆረጣችሁ አድርገን እየተመለከትን አይደለም ዲስከሽን የምናደርገው። ኦኬ የምንቃወማቸው ነገሮች ሊኖሩ ይችላሉ። እሱን ኦብጀክቲቭሊ እንወያያለን እንጂ አንዱ የአንዱን ይሄ መጥፋት በሚመኝ አይነት ሜንታሊቲ ላይ ተቆሞ ሊሰራ የሚችል አንዳች ወንጌል የለም። ይህንን ሳፖርት የምታደርጉ ፕሮቴስታንቶች ጤናችሁ ያሳስበኛል። እኔ ኦኬ ሃይማኖቱን ተውት። ክርስትና እዚህ ምድር ላይ ከመግባቱ በፊት ኢትዮጵያዊ ሆነን ኖረናል። ባይዘው ኖረናል። ቢያንስ ሀገራችን አንድ ናት። ጉርብትና አለ፣ ሌላም ነገር አለ። እንደዚህ እየተጠረቃቀሙ የሚመጡ የሃይማኖት ትንኮሳዎች ነግበኔ ነው። ኦኬ ነግበኔ ነው። በጣም አደገኛ ናቸው። ጤና ቢስ ናቸው። እንደዚህ አይነት አካሄዶች ሳፖርት ልታደርጉ አይገባም። ኦኬ በቃ ምንም ነገር ይሁን ዋናው ነገር ኦርቶዶክስ ላይ ድረስ እንጂ ተብሎ መሰባሰብ አያስፈልግም በእንደዚህ አይነት ኢሹ ላይ ማለት ነው። ስለዚህ ዛሬ ላይ ጤናማ የሆንም ፕሮቴስታንቶች እንደዚህ አይነት ነገሮችን እናወግዛለን። የምንቀበለው ጉዳይ አይደለም። እውነት በርቶልናል ብለን በምናምንበት በእነዚያ ኢሹዎች ላይ ዲስከስ እናደርጋለን። ወደኛ እንድትመጡ እንፈልጋለን። ህይወትን አግኝተናል ብለን በምናምንባቸው ነገሮች ላይ ከኛ ጋር ህብረት እንድታደርጉ እንፈልጋለን። ሞታችሁን ግን እየናፈቅን አይደለም። ቀሳውስቶቻችሁ እየተገደሉ አይደለም። ማንን ነው የምጠራው? ከሞተ በኋላ ማንን ነው የምጠራው? ኦልሬዲ መሰባሰቢያው ከፈረሰ በኋላ ነው ወይስ መሰባሰቢያው ከተመታ በኋላ ማረፊያ የለውም እና ብዬ ነው ወደዚህ የምጠራው? ጤነኛ አይደለም እንደዚህ አይነት አካሄድ። ፕሮቴስታንቶች ይህንን የደገፋችሁ ይህንን ንግግር የማታወግዙ ለይቻላይም ይህን ንግግር ከተናገረው ግለሰብ ማለት ነው ፈቃደኛ ከሆንክ ንስሐ ግባ። እግዚአብሔር ያንተን መሰደድ ተበድያለሁ ብለህ የምትቆጥራቸውን ነገሮች መዳን ይገባቸዋል መውጣት አለባቸው ብለህ የምታምናቸውን አካላት ደም በማፍሰስ አይክስም። መጽሐፍ ቅዱሳዊ አይደለም። በጋሻው ደሳለኝ አንድ ስብከቱ ላይ በጣም አንድ አስነዋሪ ንግግርን ተናግሮ ሰሞኑን ያው ቪዲዮ እንዳያችሁ ተስፋ አረጋለሁ። ከስብከቱ መካከል ለምሳሌነት የተጠቀመበት በሚመስል መልኩ ወጥቷል እና በጣም አግባብ ያልሆነ ነውረኛ እና ትክክል ያልሆነ እንደሆነ አይ ቲንክ ባለ አእምሮ ይሄ እምነትም ስለማይፈልግ ማለት ነው አእምሮ ብቻ ስለሆነ የሚፈልገው እንደዚህ አይነት ነገር ተናግሯል። ይሄ በጣም ትክክል አግባብ ያልሆነ ነገር ነው። አግባብ ያልሆነው እንግዲህ ደረሰብኝ የሚለው ነገር የደረሰበት በወንጌል ምክንያት በክርስትና ምክንያት ብሎ ከዚህ በፊት ተናግሮ ስለነበር በዚህ ምክንያት እንዲሆነብኝ ምናምን ብሎ ተናግሮ ስለነበር እንግዲህ በወንጌል ምክንያት ሰው መከራ ሲደርስበት እንደ ፍጹም ሐሴት
እንደ ፍጹም ደስታ አይደል ሐዋርያቱ እንዳሉት ስለ ክርስቶስ መከራን መቀበልን እንደ በረከት ነው እንጂ የሚቆጠረው እግዚአብሔር ሄዶ ይበቀልልኛል በሚል አይነት ቶን አይደለም። አይ ቲንክ የመጀመሪያው ሰማዕት የቤተ ክርስቲያን እስጢፋኖስን አይታችሁት ከሆነ የደበደቡት እየገደሉት ሲወግሩት አንድ የተናገረው ነገር የሚያደርጉትን አያውቁምና ይቅር በላቸው ነው ያለው። ልክ ጌታችን ኢየሱስ ክርስቶስም እንዳለው ይህንን የሰማይና የምድር ፈጣሪ የሁሉ ነገር አስገኝ ምንጭ የሆነውን ጌታ ሲገድሉት፣ ሲይዙ፣ ሲሰቅሉት በቃ የሚያደርጉትን ስለማያውቁ ነው እንጂ የህይወትን ምንጭ የህይወትን ሰበብ ነው እናቆማለን የሚሉት። ስለዚህ የሚያደርጉትን አያውቁም እንዳለ ልክ እንደ ጌታው እስጢፋኖስም እንደዛ ነው ያለው። ያው በጋሻው እንግዲህ ለወንጌል ብዬ ነው ቢልም ለወንጌል ስላልሆነ ስለማይመስል፣ ምክንያቱም ከወንጌል ጋር ምንም ግንኙነት ያለው በማይመስል መልኩ እያደረገ ያላቸው ነገሮች እንደዛ ስለሆኑ የብልጽግና ወንጌል አቀንቃኝ ስለሆነ ወርድ ኦፍ ፌዝ የሚባለው ዋነኛ ጠበቃ ስለሆነ ዋነኛ መምህር ስለሆነ ባይዘዊ በጣም የኛ እምነት የእግዚአብሔር አይነት እምነት ነው። የኛ ኢየሱስ ክርስቶስ የሞተልን ለምድራዊ ብልጽግና ለቁሳችን ነው። ኮንፌስ ስናደርግ ይሆንልናል፣ ስንናገር የምናምነው እምነት የእግዚአብሔር አይነት ነው። እግዚአብሔር ይሁን ሲል እንደሆነ እኛም ኢትስ በጣም ትራሽ የሆነ በክርስትና እንትን ውስጥ ሰውን ማዕከል ያደረገ በጣም ከንቱ የሆነ ትምህርት እሱን ነው ፕሮሞት ያደረገውና ኢቭን ከወንጌላውያንም ዘንድ በጣም የተወገዘ ማይረባ ትምህርትን ነው እንግዲህ አንስቶ ከማንም ጋር ሪሌት የማያደርግ ከሉትራን ጋር አያደርግም፣ ከባፕቲስት ጋር አያደርግም፣ ከፔንቴኮስታል ጋር አያደርግ። በቃ በጣም የወጣ ዊርድ የሆነ የሐሰት ትምህርት አስተማሪ ነው እና ይሄ ሰውዬ ነው እንግዲህ ለወንጌል ወጣሁ ብሎ ግን ያንኑ ደግሞ እግዚአብሔር ተበቀለልኝ፣ ቤተክርስቲያንን አነደደ፣ ካህናትን ገደለ የሚለው ክርስትና ከተጨቆኑት ጋር የሚቆም ከተበደሉት ጋር የሚቆም ከሚያለቅሱት ጋር ከሚያዝኑት ጋር ወላጅ አልባ ከሆኑት ጋር ከባልቴቶች ጋር ከነሱ ጋር የሚቆም እንጂ የነሱን መከራና ስደት ለእልልታው ልክ እሱ እንዳለው እኔ እኮ የባሪያው ነኝ እንዳለው ማለት ነው። አይዳውት ሌላ አምላክ ቢኖረው ነው ይሄ ሰውዬ እንጂ የእግዚአብሔር አገልጋይ የእግዚአብሔር የቃሉ መልእክተኛ በእግዚአብሔር የፍትህ ወዳድነት ላይ በእግዚአብሔር የተበደሉ የተጨቆኑ ድሃዎችን ወዳድነት ላይ ሰዎች ኢንጀስት በሆነ ኢፍትሃዊ በሆነ መንገድ መከራ ሲደርስባቸው አይደሰትም። በፍጹም አይደሰትም። እና ይሄ ሰውዬ አይ ዶንት ቲንክ ከክርስትናም ጋር ንክኪ ያለውም ጭምር እስካይመስለኝ ድረስ በተለይ ለኔ አይ ዶንት ኖ ስለሌሎች እስካይመስለኝ ድረስ ነው። ይህንን በደንብ ማሰብ ያስፈልጋል። ምናልባት ሌላው ሰሞኑንም በጣም በብዛት እንግዲህ ኦርቶዶክስ ክርስቲያን ወንድሞቻችን ላይ አይ ዶንት ቲንክ ኦርቶዶክስ ላይ ብቻ ያቆማል ብዬ አላስብም። ምክንያቱም ልክ ያ አንድ ጀርመናዊ እንዳለው ነው። መጀመሪያ ለአይሁዶች መጡ፣ አይሁድ ስላልሆንኩ ዝም አልኩ። ቀጥሎ ለሶሻሊስቶች ምናምን መጡ፣ ከዛ ለጆርናሊስቶች መጡ፣ ከዛ ለምናምን ዜን ፋይናሊ ወደ እኔ መጡ አለ። እኔ ካሁን በኋላ የሚከራከርልኝ የለም እንዳለው አይ ቲንክ ለራሳችንም ብለን አድቮኬት ማድረግ መቻል አለብን። በተለይ አርሲ ውስጥ እየተደረገ ያለው ግፍ አይ ቲንክ አሁን የጀመረም አይደለም የቀደመ ነው። እሱን በደንብ መቃወም መቻል አለብን። በኦርቶዶክስ ወገኖቻችን ወንድም እህቶቻችን ላይ ካህናት ላይ ቤተክርስቲያን ላይ እየተደረገ ያለው እምነት ተኮር የሆነ ግድያ መወገዝ ያለበት ነው እና በዚህ ወቅት ከኦርቶዶክስ ጎን መቆም መቻል አለብን ለማለት ነው። ተባረኩ። ኦርቶዶክሳውያን በጋሻ ላይ ለምን ተነሱ? በጋሻው ደሳለኝ ከ8 ወር በፊት እንዲህ ብሎ ነበር። ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነበር። ታስታውሱ ሰዎች፣ ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ፣ ሻሸመኔ ለኮሳት። ማንም ሰው አሁን ላይመስለው ይችላል። አንተ ባሪያው እኮ ነኝ፣ አሁን ያ ሁሉ ተረስቶ ተጠቃን እንዲሆንን እንዴ? አንተ ምን አድርገህ ነው ባለማህተሞች የታረዱት? አንተ ምን አድርገህ ነው?
ቄሱ የታረደው አንተ ምን አድርገህ ነው? በጋሻው ደሳለኝ ይህን ያለው ከ8 ወር በፊት ነው። ይህ በብዙ ሚዲያዎች ታይቷል። ነገር ግን አሁን እንደ አዲስ ይህን ለማንሳት ለምን ፈለጋችሁ? ለምን ሌላ ፖለቲካ ለመስራት ትፈልጋላችሁ? ለምን አርሲ ላይ የሆነ ካለው ነገር ጋር ለማገናኘት እየፈለጋችሁ ያላችሁ ሰዎች ኧረ እረፉ፣ ሰላም ይሻለናል። ሌላ ጸብ፣ ሌላ ንትርክ ለማንሳት እየሞከራችሁ ያላችሁ ሰዎች ብታርፉ መልካም ነው ላለው አመሰግናለሁ። ዛሬ ርዕስ አድርጌ የምሰጣችሁ ቃል አንተ ምን አድርገህ ነው የሚል ይሆናል። ይህንን መልእክት ልክ ጌታችን እንዳለው ለዚያች ቀበሮ ንገሯት እንዳለ ይህንን መልእክት በከተማይቱ ውስጥ ላሉ ግፈኞች አድርሱልኝ። አንተ ምን አድርገህ ነው? የመጀመሪያው ቆመን ያነበብነው ጥቅስ የማቴዎስ ወንጌል ምዕራፍ 7 ቁጥር 1 ላይ ያለውን ነው። ደግሜ ያነበዋለሁ። እንዳይፈረድባችሁ አትፍረዱ፣ በምትፈርዱበት ፍርድ ይፈረድባችኋልና፣ በምትሰፍሩበት መስፈሪያ ይሰፈርባችኋል። ሁለተኛው ገላትያ 6 ቁጥር 7 ላይ ያለው ቃል ነው። እርሱም እንዲህ ይላል፣ አትሳቱ፣ እግዚአብሔር አይዘበትበትም። ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳል። የመዝራትና የማጨድ ሕግ ዓለም ከተፈጠረ ዘመንም ከተቆጠረበት ጊዜ አንስቶ እስከ ዛሬ ድረስ ደግሞ በሚመጡ ዘመናትም ቢሆን የመዝራትና የማጨድ ሕግ በፍጹም አይቋረጥም። ሰው የዘራውን ያንኑ መልሶ ያጭዳል። እኛ በምንኖርበት በዚህ ዓለም በአምላካችን በእግዚአብሔር አሰራር የዘር ሕግ አይለወጥም። መልካም የሚዘራ ሰው መልካም ነገር ያጭዳል። ክፉ ነገር የሚዘራም ሰው ደግሞ ያንኑ የዘራውን ክፉ ነገር መልሶ ያጭዳል። ከዚህ አንጻር ለጥቂት ደቂቃ እንድታስቡ እድል ሰጣችኋለሁ። ለአንድ ደቂቃ ያህል በመዝራትና በማጨድ ሕግ ላይ እናንተ እንዴት ናችሁ? እንዴት ናችሁ እያልኩ ነው። ስትዘሩ እንዴት ነው የምትዘሩት? ስታጭዱስ እንዴት ነበር ስታጭዱ የነበራችሁት? በነገራችን ላይ ይህ ዛሬ እያንዳንዳችን የምንኖረው ኑሮ ወይንም የህይወት ስርዓት የትላንትና ዘርና የትላንትና አጨዳ ውጤት ነው። ስለዚህ ሳይገባችሁ አንዳንዶቻችሁ በዛሬ ህይወት በዛሬ ኑሯችሁ ምናልባት በእግዚአብሔር ላይ ኮምፕሌን የምታደርጉ ከሆነ ይህ ነገር ለምን በህይወቴ ውስጥ ሆነ፣ ይህ ነገር ለምን ደረሰብኝ የምትሉ ሰዎች ካላችሁ እስኪ ረጋ በሉና ጥቂት ወደ ኋላ 10 20 ዓመት ከዛም በላይ ሄዳችሁ ትንሽ አስቡ። እንዴት ነበረ የመጣ ነው? እንዴት ነበረ ለዚህ ቀን የደረስ ነው? ከሰዎች ጋር የነበረን ተግባቦት ምን ይመስል ነበረ? ዛሬ ይህ የምንማረው ትምህርት ለነዚህ ጥያቄዎቻችን መልስ ይሰጠናል። እግዚአብሔር ይመስገን። 3 ታሪኮችን አጠር አድርጌ እነግራችኋለሁ። ርዕሱን አንድ ጊዜ ደግማችሁ እናንተም ጮክ ብላችሁ እንድትናገሩት በፍቅር እጋብዛችኋለሁ። አንተ ምን አድርገህ ነው? ለሴትም ልታደርጉት ትችላላችሁ። አንቺ ምን አድርገሽ ነው? ወይንም ደግሞ ለብዙዎችም ይሆናል። እናንተስ ምን አድርጋችሁ ነው? በእርግጠኛነት ከዚህ ትምህርት በኋላ እግዚአብሔር ሚዛን ስተው
የሚወላውሉ ሰዎችን ቀጥ አድርጎ በመንገዳቸው ያቆማቸዋል። ደግሞ አብዛኞቻችንን ወደ ልባችን ይመልሰናል። መንፈስ ቅዱስ ይምከረን። በዘፍጥረት መጽሐፍ ምዕራፍ 29 ቁጥር 25 ላይ የያዕቆብን ታሪክ እናገኛለን። ያዕቆብ የእስራኤላውያን አባት፣ የ12ቱ ነገድ አባት የያዕቆብን ታሪክ ነው የምናገኘው። አሁን በነገርኳችሁ የመጽሐፍ ቅዱስ ክፍል ውስጥ ያዕቆብን የምናገኘው ወየው ወየው ተታለልኩ፣ ሰው አታለለኝ፣ ተጭበረበርኩ እያለ ሲጮህ ነው። ትንሽ ያስቃል አይደለ? አታላዩን ያዕቆብን ሰው አታለለው። በሰውም በእግዚአብሔርም ፊት ብቁ ነኝ ብሎ ያምን የነበረውን ያዕቆብን ከሱ የሚበልጥ አታላይ ገጠመው። ምንድነው የሆነው? ታውቃላችሁ፣ ወደ ሶሪያ ተሰዶ ባጎቱ በላባ ቤት ይኖር እንደነበረ ለ2 ዓመታት ከ20 ዓመት በላይ ያዕቆብ በስደት ኖሯል። በስደት ሀገር ይህን ያህል ዘመን እንዲኖር ካደረጉት በርካታ ምክንያቶች መካከል አንዱ ይህ አሁን ተታለልኩበት ያለው ነገር ነው። እሱ ምንድነው? ከአጎቱ ከላባ ልጆች መካከል ታናሽቱን ራሄል የተባለችውን ቆንጅዬ ልጅ ወደድኩ አለ ያዕቆብ። አባቷን ጠየቀው፣ አጋባኝ አለ። ያን ጊዜ አባቷ ያዕቆብን ልባምነት፣ አደራረጉን፣ ለሥራ ያለውን ትጋት ያውቃልና እንግዲያውስ ራሄልን ከወደደማ ቶሎ ጥሎኝ አይሄድም። ስለዚህ እሷን መያዣ አድርጌ ጉልበቱን ልበዝብዘው ላሰራው ብሎ አሰበ። ከዛም እሷን ከፈለካት 7 ዓመት በባርነት አገልግለኝ አለው። ስለ ራሄል የወደደ ያደርጋል። ያዕቆብ አደርገዋለሁ አለ። ይህ ፍቅር ነው፣ ስሌት አይደለም። እዚህ ጋር በያዕቆብ ልብ ውስጥ ያለው ፍቅር ብቻ ነው። ፍቅር ደግሞ ስሌት አያውቅም። ስሌት የምላችሁ ጥቅማ ጥቅሞችን ከነ ሙሉ ክብራቸው የራስ ማድረግ ነው። ራሄልስ ጥቅም አይደለችም ወይ ብሎ የሚጠይቀኝ ሰው ካለ እንዴት ነው ዛሬ ቆንጆ ሆና ያያትን ሴት ከ7 ዓመት በኋላ ደምግባቷ ሳይቀየር ውበቷ ሳይረግፍ አገኛታለሁ ብሎ የሚያስብ? አፍቃሪ ካልሆነ በስተቀር ይሄን ማንም ወንድ አያደርግም። ለዚህ ነው በያዕቆብ ልብ ውስጥ ከራሄል አንጻር ያለው ፍቅር ነው የምላችሁ ማለት ነው። ወዳጆች ፍቅር እንዲህ ነው እና 7 ዓመት ጠበቀ። ቀኑ ደረሰ። ቃልህን ፈጽምልኝ አለው። ላባም ዝም ብዬማ አይደለም ራሄልን የምሰጥህ ደግሼ ነው ብሎ ድግስ ደገሰ። በቃ ዳንኪራው ቀለጠ። አመሻሽ ላይ በል ወደ ድንኳን ታጥበህ ተውበህ ግባ፣ ራሄል ትመጣለች አለው። ያዕቆብም እንደታዘዘው አደረገ። እኩለ ሌሊት ላይ ራሄል ገባች። ከሷ ጋር ተኛ፣ አደረ። 7 ዓመት የደከመበት ድካሙ የጠበቀው መጠበቅ ከንቱ እንዳልሆነ አወቀ። ነገሩ የተገለጠው ሲነጋ ነው። ሲነጋ አብሯት የተኛው ራሄል አይደለችም፣ ሌላ ሴት ናት፣ ልያ የምትባል ሴት። ተናደደ። ሄደና አጎቱን ለምን አታለልከኝ? ለምን ቃልህን ለወጥክ? አለ። አሁን ራሄልን ስጠኝ አለው። እንዴ
2 ልጆቼንማ እንዴት እሰጥሃለሁ? አሁን ከልያ ጋር አድራል። ራሔልን ደግሞ እንደገና 7 ዓመት ጠብቃት አለው እና ራሔልን ሲጠብቅ ነው 14 ዓመት። ከዛ ደግሞ 7 ዓመት በከብት በሀብት እስኪባረክ ድረስ ነው። በአጠቃላይ 21 ዓመት ነው ሶርያ የቆየው ያዕቆብ ማለት ነው። ስለዚህ ራሔልን ስጠኝ አለው ማለት ነው። አይሆንም፣ አሁን ከልያ ጋር አድራል፣ ለራሔል ደግሞ 7 ዓመት። ተናደርኩ ብሎ አለ፣ ጮኸ። አታላዩ ያዕቆብ ተታለለ፣ አጭበርባሪው ያዕቆብ ተጭበረበረ። ሁለተኛ ጥቅስ ዘፍጥረት 37 ቁጥር 34 ጀምሮ አንድ ታሪክ ታገኛላችሁ። ይህ ታሪክም የራሱ የያዕቆብ ታሪክ ነው። የሆነው ምን መሰላችሁ? ከ12ቱ ልጆቹ መካከል እጅግ አብልጦ የሚወደው ልጁ ታናሽ ልጁ ዮሴፍ በወንድሞቹ ጥቃት ደረሰበት። ወንድሞቹም ሞቷል፣ አውሬ በልቶታል ብለው ለምልክት እንዲሆን የዮሴፍን ባለብዙ ህብረ ቀለም ያማረች ቀሚስ፣ እሷን ቀሚስ ደም ነክረው የፍየል ደም ለውሰው ልጅህን አውሬ በልቶታል ብለው ወስደው ሰጡት። እጅግ የሚወደው እንደ አይኑ ብሌን የሚሳሳለት ልጅ በአውሬ ተሰባብሮ ስጋው ተቦጫጭቆ ደሙ ፈሶ እንደተበላ ማረጋገጫ የሚሆነውን የዮሴፍን ቀሚስ አምጥተው በሰጡት ጊዜ ቀሚሱን አቅፎ ወገቡን አስሮ መሪር የሆነ ለቅሶ አለቀሰ። ሐዘኑም ጽኑ ሆነ እስኪያመው ድረስ። ዮሴፍ ግን ሞቷል ወይስ በሕይወት አለ? በሕይወት አለ። እነሱ ለእስማኤላውያን ለነጋዴዎች ሽጠውት ነው እንጂ ዮሴፍ አልሞተም። ነገር ግን ለያዕቆብ የምትወደው ልጅህ ሞቷል ብለውት አስለቀሱት። በእርግጥ የዮሴፍን መሸጥ የሚያውቁት የተወሰኑት ናቸው። ከነሱ መካከል ደግሞ እንደ ሮቤል ያሉት አያውቁ መሸጡ። ግን ዮሴፍ ሞቷል ብለው ነገሩት። አለቀሰ ያዕቆብ። በቃ ከሐዘኑ መጽናናት አቃተው። እንደውም ሐዘን ያደቃል እንደሚባለው ያዕቆብ በልጁ በዮሴፍ ሞት ምክንያት ሳይደቅ አልቀረም። እየተደጋገመ ሰውዬ በሕይወቱ እንዲህ አይነት ነገር እየገጠመው ነው። ያዕቆብ ምን አድርጎ ነው? ኦሪት ዘፍጥረት ምዕራፍ 27 ላይ ስንገልጠው ያዕቆብ በሕይወቱ ውስጥ እየተደጋገመ የሚታለልበትን ምክንያት እናገኛለን። ወደ ኋላ ተመልሰን ያዕቆብ በወጣትነቱ ያደረገውን ነገር ያስነብበናል መጽሐፍ ቅዱስ። እሱም ምንድነው? ይስሐቅ አባትየው ይስሐቅ በዕድሜው መጨረሻ እንደ ዕብራውያን ልማድ የጣፈጠ በልቶ ልጆቹን መመረቅ በፈለገበት ቀን እስኪ ማን ነው ባጠገቤ ያለው ብሎ ተጣራ። የበኩር ልጅ ኤሳው እነሆኝ አባቴ አለው። እንድባርክህ ከፈለክ የጣፈጠ ነገር አብላኝ አለው። እሺ አለና ኤሳው ቀስቱን ይዞ አድኖ ሊያመጣ ወደ ጫካ ሄደ። ይህንን የሰማው ያዕቆብ ወይንም እናትየው አባትህ ኤሳውን ሊባርከው እንደሆነ ሰምቻለሁ እና ምን ትጠብቃለህ? ፍጠንና ከመንጋው መካከል አንዱን ጠቦት አርደህ ጠብሰህ አብላው፣ ይባርክሃል አለችው። ሁለቱም ልጆቿ ናቸው። ልቧ ግን ወደ ያዕቆብ አዝልቷል። እንዲህ ነው ብለን በማንገልጠው ምክንያት ከአብራኮቻችን ለተከፈሉ አምጣችሁ ለወለዳችኋቸው ልጆች ልዩነት ታደርጋላችሁ።
ምንም እንኳን በአንደበታችሁ አላዳላም ልጆቼ ልጆች ናቸው ብትሉም ውስጡን ግን ልባችሁ ለይቶ የሚያዘነብልለት አንድ አለ። ምናልባት ያ ልጅ ደግሞ አመፀኛም ሊሆን ይችላል እኮ። እንደውም አመፀኛ የሆነውን የመውደድና ወደሱ የማዘንበል ልማድ አለ በሁላችንም ዘንድ እና ወደ ያዕቆብ እናትየው አዘነበለች። እሻልና ፈጥኖ በግ አርዶ አወራርዶ ሰርቶ ባለሙያ ነው፣ የጓዳ ሰው ነው። በቃ አቀረበ። አባትየው ይስሐቅ በእድሜ ስለገፋ አይኖቹ እየፈዘዙ ጆሮዎቹም እየደነገዙ ሰውን በድምፅ መለየት እንጂ አይቶ ማወቅ የማይችልበት ደረጃ ላይ ደርሶ ነበርና ያን የጣፈጠ ምግብ አጣጥሞ በላ፣ ጠገበ። አሁን ይህንን የሰራውን ልባርከው አለ። እሱ የመሰለው ታላቅ ልጁ ኤሳው እሱን ነበራ የላከው። ደግሞ በዕብራውያን ልማድ መጀመሪያ ማህፀን ከፍቶ የሚወለደው ወንድ ልጅ የበኩር ልጅ ይባላል፣ የመጀመሪያ እና እሱ ነው ታላቅ፣ እሱ ነው ወራሽ። ባረኮትም ካለ ከሱ የሚቀድም የለም። ያ የዋ ቀስቱን ይዞ ጫካ ገብቷል። ይሄኛው ቤት ውስጥ ያለው ደግሞ ተፍ ተፍ ብሎ እንዲህ አይነት ነገር አደረገ። አሁን አባትየው ተጣራ። ልጄ ኤሳው ና ልባርካ አለው። ይህኔ ያዕቆብ እናቴ ፈራው፣ ልቤ መታ፣ አባቴ ጠራኝ እና ምን ያስፈራል እንዴ? ወንድሜ ኤሳው እኮ ጸጉራም ነው፣ እኔ ጸጉር የለኝም። አባቴ አይን የለውም፣ ዳሶ ግን ያቀናል። ስለዚህ ሲዳስሰኝ ጸጉር አልባ መሆኔን ቢያውቅ አይረግመኝም። ለዚህ መላ አለ አለችና ከበጉ ጸጉር ላይ ሸልታ ሚዳሰስበት ቦታ ላይ ልክ ይሄ አርቲስቶች ተዋናያን ከመድረክ ጀርባ በሜካፕ ራሳቸውን ለዛ ለተሰጣቸው ገጸ ባህሪ እንደሚያዘጋጁት በቃ መሰለ። ሽታውም ራሱ እንዳይለይ የወንድሙን ቀሚስ ለበሰ፣ የወንድሙ ወዝ ያለበት። አሁን በድምፁ እንዳይለየው ራሱ ድምፁንም እንደ ወንድሙ ድምፅ አስመሰለ፣ አጎረነነ። ልጄ ኤሳው አለው። አቤት አባዬ። ድምፅ ሰው አይኑ ማየት ሲያቆም ጆሮ እየነቃ ነው መሄደው። ድምፅ የያዕቆብን ይመስላል። እስኪ ልዳስህና አለው። ጠጋ ብሎ ሲዳስሰው እውነትም ጸጉር አለው። አሸተተው። ደግሞ የልጆቹን ሽታ በጠረናቸው ያውቀዋል። ሲያሸተው ኤሳውን ነው የሚመስለው። እንዲህ ብሎ ባረከው። የልጄ ሽታ እግዚአብሔር እንደባረከው እርሻ ሽታ ነው። እግዚአብሔር ይባርክ። በዘመን ሁሉ የበላይ እንጂ የበታች አትሁን። ድል ካንተ ጋር ይሁን፣ መንገድ ይከፈትልህ ብሎ በረከትን ሁሉ አወረደለት። በነገራችን ላይ በወላጆች የመመረቅ ልማድ ያለው ማህበረሰብ ወይንም ቤተሰብ ወይንም ግለሰብ ደግ ነገር አድርጓል። ይመርቋችሁ። እስኪ ወላጆቻችሁ ይመርቋችሁ፣ አልብሷችሁ። በእድሜያቸው መጨረሻ እንኳን የጣፈጠ ነገር በልተው ይለፉ እና ትኩረት ስጡ። ከአፋቸው የሚወጣው የበረከት ቃል በእናንተ ሕይወት ላይ የሚፈጥረው ትልቅ ነገር አለ። ይህንን የምታደርጉ ልጆች ደግሞ እግዚአብሔር አብዝቶ ይባርካችሁ። ያዕቆብ ይሄንን አደረገ። ከዛ ወጣ። ተመልከቱ፣ በሰው ሙያው ራሱ የዛን ቀን እናቱ ጣልቃ ሳትገባ አትቀርም። ምክንያቱም የመጨረሻ የበኩር ልጅ በረከት የሚለቀቅበት ቀን ስለሆነ አባት የጣፈጠ ካልበላ ደስ ስለማይለው፣ ደስ ያላለው ሰው ደግሞ ቢባርክም በረከቱ ስለማይሰራባችሁ፣ ያልተደሰተ ሰው ያረካ ሰው ቢመርቃችሁ ምርቃቱ ስለማይደርስ
ይመርቅ የተባለውን ሰው ማስደሰት ግድ ነው። ስለዚህ እናትየው አብራ ገብታ እሷም ሰርታ የሰው ሙያ ነው ያቀረበው። የሰው ድምጽ ነው፣ የሰው ልብስ ነው። አባቴ አይኑ አያይም አርጅቷል ብሎ ይውላችሁ በቲያትር ተባርኮ ወጥቷል። መልእክት ለቲያትረኞች፣ ለፕሮፌሽናሎቹ አይደለም። ይሄ ተምረው ተመርቀው በዚህ ሙያ ለሚተዳደሩት አይደለም። ሳትመረቁ ቲያትር ጥሩ አድርጋችሁ ለምትሰሩ፣ በቤተ ክርስቲያን ለምትሰሩ፣ በባልንጀራ መካከል ለምትሰሩ፣ በቤተሰብ መካከል ለምትሰሩ፣ በሀገር ደረጃ እንኳን ቲያትር የሚሰሩ የተዋጣላቸው አርቲስቶች አሉ በምድራችን ላይ ይተውናሉ። መተወን ማለት ሳትሆን መስለ መስራት ማለት ነው። ማስመሰል ማለት ነው። እንዲሆነን ያፈራነው ሀብት፣ እንዲሆነን የተባረክነው ባርኮት፣ እንዲሆነን ያገኘነው ነገር በእውነት ነገር ነው፣ የሚጠቅም ነው፣ የሚረባ ነው፣ የኛ ነው። እና ያዕቆብ ራሱን አይደለም ሙሉ ለሙሉ ወንድሙን ነው፣ በወንድሙ ጓዝ ነው ገብቶ ተባርኮ የወጣው ማለት ነው። ወዳጆቼ በአዲስ ኪዳን ጌታ ከአማኞች ሕይወት የሚጸየፈው አንድ ነገር ቢኖር ግብዝነት ነው። ሂፖክራሲ፣ ግብዝነት፣ ያልሆነውን እንደሆን አድርገን ለማስመሰል ልክ በቃ ሰዓቷን እናውቃለን። ምን ተውንባትን ሰዓት ቅልስልስ ንግግራችንንም ምናምን አገር ምድሩን የሚያምሰው ቤቱን የሚበጠብጠው የዘንዶ ባህሪ ያለው ሰው ልክ ጋዜጠኛ መጥቶ ካሜራ ሲደቀን መልአክ ለመምሰል ይሞክራል። መልአክ የሚጀምሩት ደግሞ ራሳቸውን መንፈሳዊ አድርገው ከመሳል ነው። ለምሳሌ ይለዋል ጋዜጠኛው፣ ለምሳሌ ካልጋ አጠገብ የማይጠፉ 3 ነገሮችን ጥቀስ ሲባል ሁሉንም ሰው ስሙት። መጽሐፍ ቅዱስ የለውም፣ እመነኝ የለውም፣ ቤት ውስጥ ራሱ የለውም። መጽሐፍ ቅዱስ ከዛ ስልኩን እኮ የሚጠራው ሶስተኛና አራተኛ፣ አንደኛ ግን ስልኩ ነው ያለ። እውነት ሐሰት? ሁላችንም ስንነቃ እንዲህ ብለን ነው የምንነቃው። ቻርጅ ሲደረግ እንደ ጡጦ ሲጠባ ያድራል። ከዛ ጠዋት አይን እንደተከፈተ ወደሱ ነው። ከዛ በሰው ፊት ግን ምንድነው አጠገብ ያለ? መጽሐፍ ቅዱስ አንድ። እሺ ከዛ ሌላ ነገር ይላል ማለት እና የለም መጽሐፍ ቅዱስ ለማለት አይደለም፣ ግን በጣም ጥቂቶች ጋር አለ፣ አብዛኞቹ የለም። እና ያልሆነውን መስለን ለመታየት የምናስብ ከሆነ ግብዞች ነን። እናንተ ግብዞች ወዮላችሁ የተባሉት በዚህ መስመር ውስጥ ያሉት ሰዎች ናቸው። እና ያዕቆብ ተወነ፣ ጨረሰ እና አባቱን አታሎ ወጣ። ወንድሙም እገለዋለሁ ሲል ተነሳና በሌሊት ተሰደደ። በቃ ጠፋ፣ ሄደ። አሁን እሱ ሌላ ሀገር ሄዶ መልክ ቀይሮ የሕይወት ስርዓት ለውጦ እንግዲህ ኑሮ ሊጀመር። አንዳንድ ሰው አለ በዚህ አመፀኛ ነፍስ ገዳይ ከተማዋን የሚበጠብጥ እንደው ቪዛ ተመቶለት የሆነ ሀገር ከሄደ በኋላ እዛ ሰውን አይደለም የኤሌክትሪክ ፖሉን ሁሉ ሰላም ደህና ናችሁ እንደዚህ አቤት ምናምን በኢንተርፖል ተፈልጎ መምጣት ያለበት ሰው አለ። እና ጭምብሉ ግን ከላይ ያለው ነገር መልካምነት ይመስላል። ይሄ ግብዝነት ነው። ራሳችንን ሆነን እንድንኖር እግዚአብሔር ቃል ያዘናል። ጸጋው ይደግፈን። ወደ ራሳችን እንመለስ። ወደ ራሳችን ካልተመለስ አይባርከንም። ሰማይ
በቲያትር ነው የምትባረከው። ሁሉ ነገር አርቲፊሻል ነው፣ በውሸት ነው የመጣው። ቤቱም፣ ተሽከርካሪውም፣ በጎተራ ያለውም፣ በዙሪያ ያለው ኢቭን ባልንጀራ እንኳን በቲያትር የሚሰበስቡ ሰዎች አሉ። የውሸት ብልጭ እያደረጉ ጥርስ የውሸት። አረ ባልንጀራ በቲያትር አይመጣም። የልብ ሰው በቲያትር አይመጣም። ወዳጅ በድራማ አይመጣም። በወዳጅ ፊት ቲያትር አይሰራም። በወዳጅ ፊት እርቃን ነው የሚቆመው። የውሸት ባልንጀራነት፣ የውሸት ወዳጅነት፣ የውሸት የንግድ ሸሪክነት፣ በጥርስ ብቻ ያለ ህይወት በኢየሱስ ስም ይነሳ እና ይሄን አርጎ ይኖራል ሰውየው። በቃ ተረሳ ብሎ ከሀገር ወጥቻለሁ ብሎ አላህ የሁሉ ዳኛ አለ። ያዕቆብ ይሄን አርጎ ፈቀቅ ቢል ሁሉን የሚያያለ ጊዜ ጠበቀና ሶሪያ ሲገባ እሱ የአባቱን አይን እውርነት ተገና አርጎ አይደለ ኤሳው ነኝ ብሎ የገባው። የሚወዳትን ራሔልን ሲጠብቅ ጨለማን ተገን አደረገና የማያውቀው ይሄን ታሪክ የማያውቀው ላባ ሊያን አስገባለት። እሱ ያልወደዳትን ሴት አቅፏተኛ በቃ አገኘዋት ብሎ ሐሴት አደረገ ማለት። ጠዋት በመብራት ያያታል። አበስ ገበርኩ ሌላ ሴት ናት። ጮኸ፣ ተታለልኩ። ብዙ ጊዜ ሰው አጭበረበረኝ የሚሉ ሰዎች ሰውን ሲያጭበረብሩ የከረሙ ሰዎች ናቸው። ሰው አታለለኝ ሲሉ የነበሩ ሰዎች አንተ ምን አርገ ነው በለው። አንተ ምን አርገ ነው? ዛሬ ምንም ላታደርግ ትችላለህ። ትላንትም ምንም ላታደርግ ትችላለህ። ዛሬ ሳምንት ምንም ላታደርግ ትችላለህ። ግን ከወራት በፊት ምን አርገሃል? ከዓመት በፊት ምን አርገሃል? ይኸውላችሁ ይከተለናል። እሺ ይሄስ አለፈ፣ በቃ ራሔልንም አገኘ አይደለም? የሚወደው ዮሴፍን ከወንድሞች ሁሉ ለይቶ ቀሚስ አሰፍቶ አልብሶት ከዓይኑ ማይለየውን ልጅ በቃ ሞቷል አሉት። አላምናችሁም አለ። ይሄው አሉና በደም የተለወሰውን ቀሚስ እሱ የኤሳውን ቀሚስ ለብሶ ነበር ገብቶ ቲያትር ሰርቶ ተባርኮ የወጣው። አሁን ቀሚስ ደገመው። ይደገማል። ንስሐ ካልገባንበት ካልተናዘዝንበት እንደው ይቅር በለኝ ሰው ሆኜ ይሄን አድርጋለሁ ማረኝ ካላልነው ይደገማል። አብዛኞቻችን ንስሐ አይደለም የምንገባው፣ ሀገር ነው የምንቀይረው፣ ሰፈር ነው የምንለውጠው፣ ወይ ጓደኛ ነው የምንቀይረው። በቃ አስለቀሱት፣ በቀሚስ አስለቀሱት። አልቅሶ 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 ለረጅም ዘመን ታሞ ጎብጦ ሲያቃስት እግዚአብሔር ይቅር ባይ አምላክ አይደለም? ዮሴፍ በሕይወት አለ የሚል ድምፅ በቃ ሞቷል ተቀብሯል ከተባለ በኋላ ከብዙ ዘመን በኋላ ከግብፅ ሰዎች መጡ ዮሴፍ በሕይወት አለ ብለው። እግዚአብሔር የእንደገና አምላክ ነው። ሁለተኛ ታሪክ መጽሐፈ መሳፍንት ምዕራፍ 1 ከቁጥር 1 ጀምሮ ያለ ታሪክ። የእስራኤላውያን መሪ ኢያሱ ሞተ። ከዚህ በኋላ እስራኤል እግዚአብሔርን ለመኑት። ምን ብለው? ከነዓናውያንን ለመውጋት ማን በፊታችን ይወጣልናል? ኢያሱ ሞቷል፣ መሪም የለንም፣ ምን ይሻለናል ጌታ ሆይ አሉት። ከዛ ጌታ ይሁዳ በፊታችሁ ይውጣ፣ ጠላቶቹን አሳልፌ እሰጠዋለሁ አላቸው። ከ12ቱ ነገድ የይሁዳ ነገድ ከነዓናውያንን ፌሪዛውያንን ለመምታት ወጣ። ስምዖንም አብሮት ወጥቷል። እና ከነዓናውያንን መተው ንጉሳቸውን መያዝ ፈለጉ። ንጉሳቸው ማን ይባላል? አዶኒ ቤዜቅ።
ሰረገላ ላይ ተቀምጦ ይፈጥናል። ሊደርሱበት አልቻሉም። ይፈጥናል። እሱም መያዝ ደግሞ ግድ ነው። እንደምንም ብለው ያዙት። አዶኒ ቤዜቅ እንደ ያዙት የእጆቹን አውራጣቶች የእግሮቹን አውራጣቶች ወዲያው ቆረጡት። ንጉሱን የእጆቹን አውራጣቶች የእግሮቹን አውራጣቶች ቆራረጡት። ምን አድርጎ ነው? እሱ በንግስናው ዘመን 70 የሚሆኑ ነገስታትን ተመልከቱ። የተለያየ ሀገር መሪዎች ናቸው። ከማረከ በኋላ የግፉ ግፍ የእጆቻቸውን አውራጣትና የእግሮቻቸውን አውራጣት ይቆርጣቸዋል። የእግሮቻቸው አውራጣት የሚቆረጠው ባላንሳቸውን እንዲስቱ፣ እንደ ልባቸው እንዳይራመዱ፣ እንዲንገዳገዱ፣ ሮጠው እንዳያመልጡ። የእጆቻቸውን አውራጣትስ የሚቆርጠው ለምንድን ነው አትሉኝም? በቤተ መንግስቱ ዙሪያ አስቀምጧቸው ልክ የምሳ ሰዓት ሲደርስ ይጠራቸዋል። እነሱ እንደ ውሻ ይጠራቸውና በማዕዱ ዙሪያ እንዲሰበሰቡ ያደርጋቸዋል። ግፍ እኮ ነው፣ ግፍ ነው። ከዛ በልቶ ሲጠግብ ፍርፋሪው መሬት ላይ በተነላቸዋል። ወዳጆቼ እኛ እንጀራ ጥሩ አድርገን የምንጠቀልለው የመጠቅለል ልማድ ያለን ኢትዮጵያውያን ማለት ነው። እቺ አውራጣት እጃችን ላይ ስላለች ነው። አንዳንድ ሰው ምክንያቱ አይገባውም። የአውራጣት ምክንያት ማለት እስቲ እሱን አርግና ሞክረው። ሌላው ቢቀር እንጀራ ጠቅልለህ ለመጉረስ ይከብዳል። እና ፍርፋሪ ሲበትንላቸው አውራጣታቸው ተቆርጧል። በቃ እንዲህ እየዛቁ እየተሰቃዩ አስርቦ ነው እንደዛ የሚያደርገው። ግፍ ነው። በምድር ላይ ማንም ሀይ የሚለው ቢጠፋ ገናና ንጉስ ቢሆን የነገስታት ንጉስ የሆነውና ጻድቅ ፈራጅ የሆነው እግዚአብሔር ቀንና ጊዜ ጠብቆ ለሱም የእጁን ሰጠው። በቃ አሳደው ያዙትና የእጁን የእግሩን አውራጣቶች ቆረጡ። እሱ ምን አለ? መሳፍንት 1 ቁጥር 7 ላይ አዶኒ ቤዜቅም፣ እስኪ አንብቡት። አዶኒ ቤዜቅም የእጃቸውና የእግራቸውን አውራጣት የተቆረጡ 70 ነገስታት ከገበታዬ በታች ፍርፋሪ ይለቅሙ ነበር። እኔ እንዳደረኩ እግዚአብሔር እንዲሁ መለሰልኝ አለ። ወደ ኢየሩሳሌምም አመጡት፣ በዚያም ሞተ ይላል። ወየው እጄ ተቆረጠ እንዲሆንኩ ካላችሁ አዶኒ ቤዜቅ አንተ ምን አድርገህ ነው በሉት። ሶስተኛው የመጨረሻው ታሪክ አካብና ኤልዛቤል። እንዳትረሱ ያነበብነው ጥቅስ በምትሰፍሩበት መስፈሪያ ምን ትላላችሁ? አትሳቱ፣ እግዚአብሔር አይዘበትም። ሰው የዘራውን ያንኑ መልሶ ምን ይላል? ያጭዳል። አንተ እንዴት እንደምትዘራ ተጠንቅቀ ዝራ፣ አለበለዚያ አሳጫጅዋል። በቃ ራሱ የህይወት ስርዓት ሲስተሙ ያሳጭዳል። የገፋ ይገፋል፣ የከዳ ይከዳል፣ ደም ያፈሰሰ ደሙ ይፈሳል፣ ያጭበረበረ ይጭበረበራል፣ የዋሸ ይዋሽበታል። ጭምብል አጥልቆ ወንጀል የሰራ በፌክ አካውንት ተደብቆ የተሳደበ ሀገር የበጠበጠ ሰው ያስለቀሰ የቀን ጉዳይ ነው። በሰፈረበት መስፈሪያ ይሰፈራል። ደግሞ ሰው አስለቀሰ ሌላ ዘር አይደለም የምታጭደው፣ ያንኑ ነው። እንዳስለቀስ ካለቅሳል። ምክንያቱም ህጉ የሚያዘው ያንኑ ነው። ያንኑ አይነት ወደ ሰው ትዳር የገባ የሰው ሚስት የቀማ ወይ ያባለገ
እሷ ሀገር ሰላም ነው ብሎ እየኖረ ነው። ያንኑ አይነት ነገር በሱ ህይወት ውስጥ አለ፣ ቢያውቀውም ባያውቀው ያንኑ የሚመስል ነገር። አንዳንድ ሰው አሁን አልታወቀብኝም፣ መረጃ አጥፍቻለሁ፣ ይሄን እያደረግኩ ነው ይላል። አንተ እሱን ነው የምታደርገው። ህይወት ደግሞ ያንኑ አይነት ነገር እየከፈለች ነው በቤትህ። በምትሰፍሩበት መስፈሪያ ይሰፈርባችኋል። ያሳደመ አድማ የቀሰቀሰ ያሳመፀ ክፋት የሰራ ያደረገ የሰው ልጅ ህይወቱ እንዲበላሽ መጽሐፍ ያስገለጠ ሞራ የላጠ ከጠንቋይ ጋር ከሟርተኛ ጋር ስምምነት ያደረገ በእንዲህ አይነት መንገድ ባልንጀራውን ያሳበደ በእንዲህ አይነት መንገድ የሸሪኮቹን ገንዘብ ሀብታቸውን ሁሉ የጠቀለለ የሚመስለው የድሆችን አጥር የነቀነቀ ላባቸውን ወዛቸውን የቀማ በሀገር ቤትም ይሁን ከሀገር ውጭም ይሁን ውቅያኖስ የማይገድበው ፍትህ ርትህ በእጆቹ ያሉት በወርቅ ዘንግ ዓለምን የሚገዛ ከእርሱ አይኖች ፊት ማንም የማይሰወሩት አይኖቹ እንደ እሳት ነበልባል የሚያበሩት ያ ሰው ንስሐ ካልገባ ከጥፋቱ ካልተመለሰ እንዲያው በሰላም እንዳይኖር የጸጸት እሳት እንዲዘንብበት የገዛ ጥላውን እያየ እንዲበረግግ እንዲፈራ የሚያደርግ የሚበላው እንጀራ እንዳይጥመው የሚጠጣው መጠጥ እንዳያረካው የሚኖርበት ቤት የመቃብር ያህል እንዲያስፈራራው በጭንቀትና በስቃይ እንዲኖር የሚያደርገው ዳኛ አለ። ዳኛ አለ። መጽሐፈ ነገሥት አንደኛ ነገሥት ምዕራፍ 22 ቁጥር 38 ጀምሮ የሰማርያ ንጉሥ አካብ ጦርነት ተነስቶ በሰረገላው ላይ ተቀምጦ መልኩን ቀይሮ ማምለጥ ሲፈልግ ከአንድ አቅጣጫ የተወረወረ የጠላት ቀስት በመጋጠሚያው በለበሰው የብረት ልብስ መጋጠሚያ መሃል ገብቶ ወጋው። ደሙ ፈሰሰ እና ሰረገላ ላይ የተቀመጠውን ሊቀ ሰረገላውን እንዲህ አለው፣ ተወግቻለሁ፣ ደሜ እየፈሰሰ ነው፣ አድነኝ፣ ፍጠን እያለ ይናገረው ጀመር። ሊቀ ሰረገላውም በቻለው መጠን ሊያተርፈው ፈለገ። ከአቅም በላይ ሆነ። ደሙ ፈሶ ሰረገላው ላይ ወድቆ ሞተ። ይህ አይደለም የሚደንቀው? ከጥቂት ደቂቃ በኋላ ንጉሡ አካብን ውሾች መጥተው ሲበሉት፣ እስራኤል ንጉሥ ነው ሲሆን በክብር በማድረግ መቀበር ነበረበት። ግን ውሾች ሲበሉት ታየ። ይህም በታላቁ መጽሐፍ በመጽሐፍ ቅዱስ ውስጥ ተጻፈ። በሁለተኛ ነገሥት ምዕራፍ 9 ከቁጥር 30 ጀምሮ ስትመለከቱ ደግሞ የሚስቱ የጀርዛቤልን ታሪክ ታገኛላችሁ። ታውቋታላችሁ ብዙዎቻችሁ። የንጉሡ የአካብ ሚስት ናት። በእርግጥ ሚስት ብቻም አይደለችም፣ የሰማርያም ንግሥት ናት። በእርግጥ ንግሥት ብቻም አይደለች። እንዴት አርጋ ግዛቷንና መንግስቱን እንደምታስጠብቅ የምታቅ ሴት ናት። የሰማርያ መንግስት በጊዜው ከኤልዛቤል የተነሳ በ850 ያለቀላቸው የጣዖት ካህናት ይመራና ይጠበቅ ነበረ። ስፕሪቱን የሚያንቀሳቅሱት እነዚህ 850 ናቸው። ኤልያስ በቄድሮስ ወንዝ ዳርቻ ያሳረዳቸው ማለት ነው። የኤልዛቤል ካህናት ናቸው። የጣዖት ካህናት ናቸው።
በዓል የተባለውን አምላክ እያስመለኩ ህዝቡን ከእግዚአብሔር ያሸፈቱ ሰዎች ናቸው። ለነዚህ ሁሉ ድርጎ የሚቆረጠው ደሞዝ የሚከፈለው ከኤልዛቤል ነው። ሴቲቱ ይሄ ብቻ አይደለም መገለጫዋ። መጽሐፍ ቅዱስ ላይ የርኩሰት እናት የጥፋት ሁሉ ራስ ናት ይላታል። እጆቿ በቅዱሳን ደም የጨቀየባት ሴት፣ ልቧ ጨካኝ ሴት። እቺ ሴት ኤልዛቤል ናት እና የጥፋት ምሳሌ ተደርጋ ተሰርታለች ማለት ነው። እቺ ሴት ያደረገችው ታሪክ ነው የተጻፈው እዚህ። ከንጉሱ ከአካብ ቤት አጠገብ ናቡቴ ለሚባል አንድ ሰው የወይን እርሻ ነበረው ይላል ታሪኩ። ታውቁታላችሁ አይደለም? እና ያን እርሻ ፈለገችው። ብትፈልግ በልዋጭ አለችው፣ ባትፈልግ ደግሞ እኔ በኃይሌ እርሻህን እቀበልሃለሁ፣ እርሻህን ስጠኝ አለችው። ለምን እንደፈለገችው እግዚአብሔር ይወቀው። ሀገሩን ሁሉ የምትመራ ሴት ናት እኮ። አካብም የሰማርያ ንጉሥ ነው። ከዚህ የተሻለ እርሻ ሊኖር ይችል ነበረ። ግን እግዚአብሔር ያውቃል። ታሪኩም በመጽሐፍ ቅዱስ ውስጥ የተጻፈበት ዋናው ምክንያት እግዚአብሔር ግፈኞችን እንዴት እንደሚጸየፋቸው ለማመላከት ነው። እሱ ንጉሥ ነው፣ ይሄ ደግሞ ድሃ ነው። ይሄ አባቶቼ ርስት ነው፣ የአባቶቼን ርስት አልሰጥም አለ ናቡቴ። አትሰጥም? አዎ እሺ አለችው እና ነገር ሰራች። ወጥመድ አዘጋጀችና ጾም ጸሎት በከተማይቱ ሁሉ አወጀች። ይህም ጾም ጸሎት ወደ እግዚአብሔር ብቻ ነው የምንለምነው፣ የምንሰበሰበውም በንጉሱ ደጅ አደባባይ ላይ ነው፣ የከተማው ሕዝብ ሁሉ ይህንን ይወቅ ብላ ጾም ጸሎት አወጀች ማለት ነው። ታውቃላችሁ፣ ለክፋትና ለአመጽ በሃይማኖት ቤት የአመጽ ጾም፣ የአመጽ ጸሎት፣ የአመጽ ሱባኤ እንዳለ ታውቃላችሁ። ለበደል ለጥፋት። አሁን ኤልዛቤል ያወጀችው ጾም ጸሎት እንደዛ አይነት ነው። ዳሃውና ናቡቴን ለማጥመድ ነው። ህዝቡ አያውቅም። ይሄን አዋጅ ሰማ፣ ጾም ጸሎቱን ጀመረ ማለት ነው። የሐሰት ምስክሮች አስጠንታ አሸምድዳቸው ህዝቡ ኋል ጣል 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 አርጋለች። ከዛ ጾም ጸሎቱ ተጀመረ። እንግዲህ ጸሎቱን ማን እንደሚመራው እወቁ። ኤልዛቤል ያስጀመረችውን ጸሎት፣ ኤልዛቤል ያስጀመረችውን ጾም ማን እንደሚመራው ተመልከቱ። መቼም ኤልያስ አይመራውም፣ ተቃራኒው ኃይል ነው የሚመራው። ከዛ ህዝቡ እግዚኦ እያለ ይሁን የሆነ ብቻ የሆነ እያለ ጥሩ አምልኮ ላይ ዋይ 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 የሚል ሰው ከዚህ ከዛ ተነሳ። ምንድነው ይሄ ሰውዬ? አሁን ይሄው በጸሎታችን መሃል እግዚአብሔርን ሲሳደብ በጆሮአችን ሰማናል። ግማሾቹ ሽማግሌዎች ናቸው፣ ልትጠራጠራቸው ራሱ የማትችል። ገሚሶቹ ሴቶች ናቸው፣ ሌሎቹ ወጣቶች ናቸው። 1 2 3 4 ተነሱ፣ አጠገቡ ያሉት ሰድበዋል ብለው ማለት ነው። በቃ እነሱ መሰከሩ። ህዝቡ ሁሉ ይሄማ አምላካችንን ከሰደበ እግዚአብሔርን ከሰደበ ይወገር። አይ አንዳንዴ እንዲህ አይነት መሪዎች ሀገርን ሲመሩ ወይንም ራሱ ቤተክርስቲያንን ሲመሩ እንዲህ አይነት መሪዎች ህዝቡም እንደነሱ አይነት ነው የሚሆነው። የሚያስተውልበት ማስተዋሉ ይወሰድበታል። የውስጥ አይኖቹ ይዘጋሉ። ብቻ 1 2 3 ሰው ከጮኸ ውገረው፣ ረሽነው፣ ግደለው፣ አይን ላፈር። እንደዛ ነው የሚባለው። እንደዛ ይባላል። ምንም ማረጋገጫ የለም። እኛ አስቀድመን በነበርንበት የሃይማኖት ቤት እያለን ሕያው እግዚአብሔር ያውቃል፣ ጌታን የምናገለግለው በእውነትና በጽድቅ ነው።
እሺ ስለ እኔ ልንገራችሁ። እኔ ቤተ ክርስቲያኗን ያገለገልኩት በጽድቅ ነው። ይህን ወንጌል ይዤ ከገጠር እስከ ከተማ ከሀገር ውስጥ እስከ ተቀረው ዓለም ሲሄድ የነበረው ምንም አይነት ስሌት ውስጥ ኖሮ አይደለም። ለቤተ ክርስቲያኒቱ ትውልድ ያበዛው መስሎኝ ለሃይማኖቴ ቁም ነገር ጋን በጠጠር እንደሚደገፍ የራሴን አስተዋጽኦ ያደረኩ እየመሰለኝ ትኩስ ሬሳ የተቀበረበት መቃብር ቤት እየተኛው ነበረ ሳገለግል የነበረው ጌታ። አንዳንዶች እንደሚሉት 4 ስታር ሆቴል 5 ስታር ሆቴል ውስጥ ነው የሚተኙት ምናምን። 4 ስታር ምንድን ነው? በቅጡ ሀገራችን ኢትዮጵያ እንኳን እነዚህን የኮከብ ስታንዳርዶች ያሟሉ ሆቴሎች አሁን አይደል እንደ እየተሰራ ያለው? የት ነው ገጠሩ ዓለም ላይ ያለው? ከዛ በገንዘብ ተነጋግረው ተደራድረው ነው የሚመጡት ይላል ማለት ነው። እግዚአብሔር ያውቃል። እኔ ቀጠሮ ብቻ ነው የሚይዘው። ገጠሩን ከተማ ግድ የለኝም። ለምን ጠረፍ ላይ አይሆን? ጠረፍ ለምን አይሆን? እኔ ቀብሪ ዳሃር የሚባልበት ሶማሌ ጠረፍ ላይ እኮ ይገርማቸዋል። እንዲህ በፌደራል ፖሊስ ቤተክርስቲያኗ ታጥራ ኢትዮጵያና ሶማሌ እየተታኮሱ እንደዚህ እያየን እኔ እዛ ወንጌል ልሰብክ ተገኝቻለሁ። ቆሜያለሁ። ማን አስገድዶኝ ነው? ምን ስለሚሰጡኝ ምን ስለሚያደርጉልኝ ነው? ምናልባት እዛ የነበሩ ሰዎች አሁን ይህን ድምፅ የሚሰሙ ያውቃሉ። ቀሪው ትራንስፖርቴን ራሴ ችዬ ነው የአውሮፕላን ትራንስፖርት የሚሄድ የነበረው ማለት ነው። ከሌላቸው ምን ማድረግ ይቻላል? ፈለጉ እነሱ። ስለዚህ እግዚአብሔር አቅሙን ሰጠኝ፣ ሄጄ ያገለገልኩ። እንደዛ ነው በሁሉ ቦታ በየቦታው ስንሄድ የነበረው ማለት ነው። አገልግለን ወደ ቤት አገልግለን እንዴ እና ምናገለግል የነበረውን ደግሞ ራሱ የቤተ ክርስቲያኗን አስተምህሮ ነው። ራሱ ነው፣ ሌላ ነገር የለው። ግን አገልግሎቱ ተጽዕኖ እያመጣ ስለሄደ አንዳንድ ጊዜ እኮ የህዝብን ፍቅር ሲበዛ ስትታወቁም እኮ አዋራ ሁሉ ነው የሚነሳባችሁ። የመቀኛ መዓት ፌስታሉ ሁሉ ተነሳ ማለት ነው። እና አሉባልታዎች አየር ላይ ምንም ተጨባጭ ነገር የለም። ታድሶ የምትለውን ነገር እኔ ምኑንም አላውቀው። ታድሶ በሆነልህ ነው የመማፀኛ ከተማ ብዬ ቃሉን በግድ ጠምዝዤ ያለ ቦታው ጠምዝዤ ቤተ ክርስቲያኔን የተከላከልኩ መስሎኝ ነው። ድንግል ማርያምን ያከበርኩ ያተለቅኩ መስሎኝ ነው። መናፍቃን ተብለው ለሚጠሩት ለዛሬዎቹ ለጌታ ልጆች ማለት ነው መልስ የሰጠው መስሎኝ ነው። ቃሉ እንዲያዞርኩ ማለት ነው የማይለውን ለድሮ በጋሻው ያሁኑ በጋሻው መልስ ይሰጣል ብያቸዋለሁ አይደል? እስከምሰጥ ድረስ ግን ይሄን እየነገርኳችሁ እያንዳንዱን መልስ ሰጠ። ራሴ ነው የምሰጠው። አትንቀዥቀዥ። አንዳንዱ ሮጦ ድሮ እንዲህ ብሎ ነበር እኔ መጣው። አትንቀዥቀዥ። እኔ ራሴ እመጣለሁ። የምን ቸኮላ ወይ ሳይቀድመን ነው እንዴ? እና በዛ ነው እና በሰላም ወደ ቤቴ ነው የምገባው። እና ፎቅ አለው 7 ፎቅ አስቀምጦ ፎቁን በየቦታው አሜን። እና ምን ልላችሁ ፈልጌ መሰላችሁ? የሚያቀንም ማያቀንም ቁጭ ብሎ የተማረው እንኳን ምስክር ነው፣ ሕያው ምስክር ነው። የማያቀው እዛ ጫት ቤት የነበረ ና ስለው ማይመጣው ጨለማው ሲጨፍር የነበረው መጠጡን ሲገለብጥ የነበረው ያኔ የሌለው እሱ ነው የሚያወራው። ታድሶ እንዲህ ኦኬ። መርከቧ ከምትበጠበጥ
ዮናስ ለምን በራሱ ላይ አይወስንም? ስለዚህ ከሰላማችሁ ጋር ሁኑ፣ በቃ ከረፍታችሁ ጋር ይድላችሁ ብሎ በጋሻው ወጣ። ወጥቶም ይገርማችሁ 7 ዓመት እኔ ዝም ብያለሁ። 7 ዓመት ምንም አልናገርም፣ ዝም ብያለሁ። 7 ዓመት አንድ የተነፈስኩት። 7 ዓመት ግን አንዳንድ ነገሮችን ሰርች ብታደርጉ በጋሻው 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 የለውም እኮ ነው። ይኸውላችሁ ሰይጣን ኖራችሁም አይተዋችሁም፣ ሞታችሁም አይተዋችሁም። ስለዚህ ያለው አማራጭ መጋፈጥ ብቻ ነው። ዝም ብዬም ካልተወኝ ከዚህ በኋላ ደግሞ መናገር ይጀምራል። እኔ መናገር ከጀመርኩ ብዙ ነገር ይበላሻል። አሁን ተጠንቅቄ ነው፣ አንድ ትንሽ ነው ጣል ማደርገው እንዲህ እንድትል ነው። እና ግፍ 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 በቃ እንዴ እኔ አምላክ የለኝም እንዴ? አምላክ አለኝ። እንዴት አገለግል እንደነበረ እኔ ነኝ የማውቀው። በረሃብ፣ በጥም፣ በስደት፣ በስቃይ ትልቆቹ አሁን አለቆች ምናምን የሚባሉት የሰሩትን ቤት ሰርቻለሁ እንዴ? እኔ የሆነ ባንክ ያጠራቀምኩት ነገር አለ። ይሄን ስል ነው እንደ ሞኝ፣ በቃ እንደ ሞኝ ይሄን ስል ነው። እና ይሄ ወንጀል ከሆነ ይሄን ማንም አያስተወኝም። ስፍራውን ግን እተዋለሁ። በቃ ወጣው። ከዛ በኋላ ስንት ነገር ነው የሆነው። እኛ የሰራነውን ስብከት ወንጌላችንን እኮ ነው፣ ወንጌላችንን መዝሙራችንን ስለ ክርስቶስ የተዘመረውን እሱም ቤተ ክርስቲያን ላይ እኮ ባርቢኪው ነው ያደረጉት። ጠበሱት፣ እሳት አነደዱበት ማለት ነው። እሳት በእግዚአብሔር ቃል ላይ እሳት ለቀቁ ማለት ነው። ስለዚህ በእግዚአብሔር ቃል ላይ የተነሳ አመጽ ኦኬ እሺ ዞራልና ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነበረ። ታስታውሱ ሰዎች፣ ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ። ሻሸመኔ ለኮሳት። ማንም ሰው አሁን ላይ መስለው ይችላል። እንዴ አንተ ባሪያው እኮ ነኝ፣ ሲጠራኛ ቤት ሲልከኝ ወደየት ብዬ ወደማላቀው አረብ ምድር ማን ይኑር ሳላውቅ ወደ አውሮፓ ወደ ምድር ጫፍ በቃ ለአገልግሎት እንፈልጋለን ሲባል ተነስቼ ያጥፉኝ ያልሙኝ ማላቃቸው ሰዎች ማለት ነው። ቤታቸው የተፈታ ይሆንላችኋል አለ ጌታ ኢየሱስ። ከዛስ የነበረው ጥፋት የነበረው አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ አንተ ምን አርገ ነው ባለማህተሞች የታረዱት? አንተ ምን አርገ ነው ቄሱ የታረደው? አንተ ምን አርገ ነው ቤተ መቅደሱ የተለኮሰው በሳት? አንተ ምን አርገ ነው? ወይ አንተ ወይ አባቶች ድሮ ምን አርገው ነው? ሁሌ ተበዳይ አርጎ ራስን ማቅረብ ልክ አይደለም። አንተ ምን አርገ ነው? ወጣን እና ለምን አይቀጥልም? ወንጌሉ ለምን አይቀጥልም? እሺ ለምን አይቀጣጠልም? ያ መንገድ ይዘጋ የነበረው 3 ቀን ያ ከተማይቱ ሁሉ በዝማሬ ትከደን የነበረበት ዘመን ለምን አይመጣም? ለምን አይመለስም? አሁን እንዴ ጌታ የሚያስነሳቸው እነሱን በድንጋይ እየወገርን ከሀገር እያባረርን ያለ ስማቸው ስም እየሰጠን ይሆናል እንዴ? አይሆንም፣ አይሆንም። እና ንስሐ ያስፈልጋል። ንስሐ በተለይ ያለ ስማቸው ስም የተሰጣቸው ግፍ። እኔ እኮ ታደሰው የሚባለውን ራሱ ያው እግዚአብሔር ምስክር ነው፣ እኔ ከወጣው በኋላ ነው እንዳለ ራሱ ያወቅኩ። ያኔ የለም ብዬ ተከራከረ። የት ነው ያለው? ቢሮ ላይ ለካ ነበሩ። ደግሞ እነሱ ጉያችን ስር ነበሩ፣ በዚህ ነበሩ። እንትን የለውም ምልክት የላቸውም እንጂ ነበሩ። እኔ ግን አልነበርኩም። ትላንትና ኦርቶዶክስ ነበርኩ፣ አሁን ቆንጆ ጴንጤ ነኝ አሁን ማለት ነው። እና የተለየ ነገር የለውም ነበር ማለት ግን በግፍ ነበር። እና ያኔም እግዚአብሔርን ጌታ ሆይ ምንድነው ይሄ ነገር? ግን እኔ በዓል አላውቅ፣
ቅዳሜና እሁድ አዲስ አበባ የለው። ፕሪሚየር ሊግ የሚባለውን እኮ ኳስ አላውቀውም እኔ በዜና ነው የምሰማው። ምክንያቱም አገልግሎት ላይ ነኝ እኔ ቅዳሜ እሁድ ሁሌ ማለት ነው። አንተ ወጣትነቴን ታውቀዋለህ። እና አብዛኞቻችሁ እዚህ ውስጥ ያላችሁ እንዲህ አይነት ዋጋ እንደከፈላችሁ አውቃለሁ። ስለምንተዋወቅ አብዛኞቻችሁ ማለት ነው። ይሄ ግፍ ነው። የግፍ ጽዋ ሲሞላ ግን ከፋያል ይከፍላል። በቃ ለዛ ነው ክብር የለቀቀው። ለዛ ነው በቃ ለቋል ክብር። እና ናቡቴን እንደዚህ ባሉ ምናምንቴዎች ይላል አይደል መጽሐፍ ቅዱስ፣ ምናምንቴዎች ሰብስባ ሰድቧል። በቃ እሷ ብላቸው ነው ኤልዛቤል ናት በሉ ያለቻቸው አስጠንተው ያመጣሉ። በጋሻው እንዲህ ብሎ አስጠንተው አለ። የድምጽ መረጃ የለም፣ ፎቶ አለ የለም፣ ምስክሮች አሉ። አስጠንተዋቸው እኔ አገልግሎታቸውን የጋረድኩባቸው የሚመስላቸው ሰዎች፣ እኔ የነሱን እንጀራ የቀማው የሚመስላቸው ሰዎች እንዴ ህዝብ ቢቀበል ህዝብ ቢወድ እኔ ውደደኝ ብየው ነው እንዴ? መወደድ እኮ በእናንተ ላይ የሚያስቀምጠው ሰማይ ነው እኮ ሰማይ ነው። ምንም ማድረግ አይቻልም። እና የቅናት ዛር ምድሪቷ ላይ ተነሳ። በቃ ሰላም እስክታጣ ቤተ ክርስቲያኒቱ። ስለዚህ ለምን ይበጠበጣል? ዮናስ ወደ ባህሩ ይጣል እንጂ ናቡቴ ይሰዋ እንጂ። ከዛ ያናረጉ በድንጋይ ይወገር አለች ኤልዛቤል። ዳኛዋ እሷ ናታ። ይወገር ወዲያው ህዝቡ ሁሉ በደም ፍላት በቁጣ መጥቶ ወገረው ማለት ነው። ማያገናዘብ ህዝብ ተወገረ። አንዳንዶችም አሉ አሁን ተረኞች እዛ ቤት ሆነው ትንሽ ወንጌል ላይ የሚንቀሳቀሱ ወጣቶች መተዋል። እነሱ ላይ እየተነሳ ነው እሳት እየተነሳ ነው። ያ ዘንዶ ያ የተኛው ያ ሐሰትን ብቻ እየተቀለበ ራሱን በዘመናት የሚያደልበው ብርሃን ሲበራበት የማይወደው ወንጌል ሲነገር የማይወደው የጌታ ኢየሱስ ክርስቶስ ስም ሲጠራ የማይወደው እነዚህ ልጆች ላይ እያስነሳ ነው። ማዕበል እያስነሳ ነው። እግዚአብሔር ይሁናቸው። በቃ እግዚአብሔር ይሁናቸው። አንዴ ከነከሰ አንዴ ከመረዘ በቃ ይኸው። ከእውነት ጋር ቁሙ፣ ከእውነት ጋር ወግኑ። እድል ፈንታችሁ ዘላለም ዓለም ከድል ወደ ድል፣ ከክብር ወደ ክብር፣ ከኃይል ወደ ኃይል ነው እንጂ ጠላት እንዳሰበው አይሆን። እንዳሰበው የሥጋ ጥቃት እንኳን እንደ ናቡቴ ቢያደርሱባችሁ ማለት ነው ቢያደርሱባችሁ የበቀል አምላክ አለ። እያንዳንዱን ጭኑ ስር ገብቶ ነው የሚቆነጥጠው። እያንዳንዱ ያልተቀጣ የለም ያለ እንዳይመስላችሁ። ንጹሕን ሰው ነክቶ ያልተቀጣ ያለ እንዳይ ሁሉ ችሏት ነው እንጂ እያንዳንዱ በቤቱ በኑሮ በጓዳው በልጁ በሕይወቱ ሁሉም ይሄን ይቀበላል። እና ናቡቴ ተወገረ። እርሻው ላይ ገዛ የአባቶቹ ርስት ላይ ወደቀ። በቃ ጾም ጸሎቱ በዚህ ተጠናቀቀ። በቃ ተበተነዋለች ማለት ነው። ወዲያው ውሾች የናቡቴን ደም ላሱት። በቃ አለቀ። እግዚአብሔር ተቆጣ። ኤልያስን ፍጠን ሂድ፣ ወደ አካብ ቤት ግባ፣ ገዝለህ ወረስካው በለው። ገዝለሽ ወረሽው። የናቡቴን ስጋ ውሾች እንደበሉት ያንቺም፣ የናቡቴን ደም ውሾች እንደጠጡት እንደላሱት ያንቺም ያንተም ይሄው ነው ድል ፈንታችኋል። በቃ አሁን አካብ ሞተ። ቀደም እንደነገርኳችሁ አሁን ሲዝን ተቀየረ። እዩ ተቀባ። ፈጣኑ እዩ፣ ችኩሉ እዩ ተቀባ። ከዛ በኋላ የእግዚአብሔር መንፈስ እያፈጠነ ወደ ቤተ መንግሥት ግባ አለው። ፈጠን ቸኮል እያለ ሲገባ አካብ ሞቷል። ባሏ ለቅሶ አይደለም የተቀመጠችው። ይኸውልህ ባህሪዋን ተመልከት። አሁን ባሏ ሞቷል። ከሚመጣው ሌላ ንጉሥ ጋር ለመንገስ ኩል ትኳላለች። ቻፕስቲክ፣ ጆሮ ጌጥ ምንም አይመስላትም። ይኸውልህ
ዘመን ሲቀየር ከመጣው ጋር አክሮባት እየሰሩ የሚኖሩ ሰዎች አሉ። ይሄ የኤልዛቤል መንፈስ ነው። ወንድ ሲለይ ወዲያው ወንድ የሚተኩ፣ ሴቷ ስትለይ ወዲያው የሚተኩ፣ ምንም የሐዘን ጊዜም ማስተዛዘኛ የሚባል ነገር የለም። እንደዛ እየተኳለች ደረሰባት። ሰገነት ላይ ሆና ቁልቁል እየፈጠነ ከሰራዊቱ ጋር ሲመጣየች ጌታዬ የሰላም ሰው ሰላም ነህ። ፈገግ፣ መልኳ ቆንጆ ነው። ተኩላለች፣ ልታማልለው ነው። መንፈሳዊ ሰው ከሆንክ የተኳሉ አይኖች አይታዩ። መንፈሳዊ ሰው ከሆንክ ዳሌ ጡት አይታየ። መንፈሳዊ ሰው ከሆንክ አንተ የሚታይ ተልኮ ብቻ ነው። ተልኮ ነው። በከንቱ ነው ጄልዛቤል ፋሽን ሾው ይሄ ትርኢት የምታሳየው። እሱን የሚያይበት ሁኔታ ውስጥ አይደለም። የእግዚአብሔር ቁጣ የሚንቀለቀልበት ሰው ነው እዩ። ስለ እግዚአብሔር ሊበቀል ያረከሱትን ምድር እንደገና ለመቀደስና ለባለቤቱ ለያህዌ ለመመለስ እየተጣደፈ ያለ ሰው ነው። አንዳንድ እንደ ጄልዛቤል አይነት መንፈስ ያለባቸው ሴቶች በጣም የምትደክሙ፣ አገልጋዮችን ለመጣል ማሰናከያ ለመሆን ቁም ስቅላችሁን የምታዩ አትድከሙ። ጊዜው እያለቀ ዘመኑ እያለቀ የጌታ ኢየሱስ ክርስቶስን ወንጌል በምን አይነት ፍጥነት እናድርስ እያልን እንኤውላችሁ አይምሯችንም አካላችንም ቢዚ በሆነበት በዚህ ሰዓት ያንቺን የፈረስ ጭራ እንዲህ ብታረጊ እሱ የሚታይበት ሰዓት ላይ አይደለም። አሁን ምንም አይነት ገንዘብ ይውጣበት ለተቀባሹ ሽቶ ራስሽ ላይ ኢንቨስት ላደረግሽባቸው ባዕድ ነገሮች ብዙ ዋጋ ከፍለሽ ሊሆን ይችላል። ሶሪ ግን ትኩረት በእግዚአብሔር መንግስት ላይ ነው። አሜን። እና ኤልዛቤል እንደዛ አይነት ሐሳብ አገልጋዩን ልታሰናክለው ደግሞ ትኳላለች። ሰላም ነው አለችው። ምን ሰላም አላችሁ አንቺና ባትሽ ቤቶች እያላችሁ ብሎ ጦሩን ከታች ነው የጀመረው። ከኔ ጋር ማን አለ አለ። ወታደሮቹ አለ አሉ። ፈጥፍጧት ከላይ ወጡና ከላይ ለቀቋት። እታች ወርዳ ቲማቲም እታች ወርዳ ቤተ መንግስቱን ገብተው ፈትሸው ምን ብለው ወጡና ባይሆን የነገስታት ዘርናት በድኗ በክብር መቃብር ውስጥ ይረፍ ወስዳችሁ ቀበሯት ብሎ ትእዛዝ አስተላለፈ። እሺ ብለው እነዛ የጣሏት ወታደሮች ሲወርዱ ከእጆቿ ጣቶችና ከእግሮቿ ጣቶች በቀር ከጸጉሯ በቀር ምንም አልቀረም። እግዚአብሔር ቃል ተናግሯል በኤልያስ የምስኪኑን የናቡቴን ደም ውሾች እንደላሱት ያንቺንም ደም ውሾች ይልሱታል ተብሎ ነበር። እግዚአብሔር ተናገረ፣ ይፈጸማል። ግፍ አትስሩ። መጽሐፈ ምሳሌ ምዕራፍ 23 ላይ ቁጥር 11 ጀምሮ ወደ ድሃ አደጎች እርሻ አትግባ ታዳጊያቸው ጽኑ ነውና ይላል። ወደ ድሃ አደጎች እርሻ አትግባ ታዳጊያቸው ጽኑ ነውና ይላል። ግፍ አትስሩ፣ ግፍ አንስራ። የሰው ጀግና የለውም፣ ጊዜ ነው አንዱን ጀግና አንዱን ፈሪ የሚያደርገው። የሰው ብርቱ የለውም፣ ጊዜ ነው አንዱን ብርቱ አንዱን ደካማ የሚያደርገው። አንዱን ደሃ አንዱን ባለጸጋ፣ አንዱን ከላይ አንዱን ከታች የሚያደርገው ጊዜ ነው። ያለዋውጠዋል። አምላክ ያለዋውጠዋል። እላይ ያለውን እታች፣ እታች ያለውን እላይ ያለዋውጠዋል። ስለዚህ ግፍ አንስራ መልእክት ነው። ንገሩ። በከተማይቱ ውስጥ ላሉ ግፎች ንገሩ።
የገጠር ሰዎች ናቸው ማንበብና መጻፍ አይችሉም እያላችሁ ጊዜ ያለፈባቸውን መድኃኒቶች የምታቀሙ ጊዜ ያለፈባቸውን መድኃኒቶች የምትወጉ በእነሱ ሞት የበለጸጋችሁ በእነሱ ሞት ፎቅ የሰራችሁ በእነሱ ሞት ልጆቻችሁን ያሳደጋችሁ ንስሐ ግቡ ይላል የሰራዊት ጌታ እግዚአብሔር። ወተት ነው ብላችሁ ህዝቡን ኬሚካል የምታጠጡ ግፈኞች ከእንጀራው ጋር ባር ነገር የምትቀላቅሉ ከመጠጡ ጋር ባር ነገር የምትቀላቅሉ በቃ ለመንጠቅ አሰፍስፋችሁ ያላችሁ ነጋዴዎች ግፈኛ ነጋዴዎች ለመንጠቅ የሰውን ስተት የሰውን አለማስተዋል ተገን አድርጋችሁ የተሸጠ አይመለስም በሚል ሰበብ ገበሬዎችን የበዘበዛችሁ ድሆችን የበዘበዛችሁ እንደ ናቡቴ ይሄን ስላላደረጋችሁ ብላችሁ ሀብት ንብረታቸው ያላትን አንድ ጎጆ የቀማችሁ ያሳሰራችሁ ያስገረፋችሁ ያስገደላችሁ ከሀገር ያሳደዳችሁ ይህ ድምፅ የእግዚአብሔር ድምፅ እንዲህ አድርገህ የምትቆርበው ቁርባን ምንም ዋጋ የለው። እንዲህ አድርገህ የምትመራት ቤተ ክርስቲያን ክርስቲያንም ከሆናችሁ የምትዘምረው ዝማሬ የምታወጣው አስራት በኩራት ዋጋ የለውም። እንዲህ አድርገህ የምትጠራው የአምላክ ስም የአላህ ስም ምንም ዋጋ የለውም። ወዳጆች ሀገር በግፈኞች ተሞልታለች እያልኳቸው ነው። ለዛ ነው አየሩ ሰላም ተሞልቶ የማታዩት ከባቢው እረፍት አልባ የሆነው እዛም ተመሳሳይ ከላይ እስከ ታች አንድ አይነት ነገር ነው። መፍትሄው እግዚአብሔርን መፍራት። ሀገሬ እግዚአብሔርን ወደ መፍራት ተመለሽ። ኢትዮጵያ እግዚአብሔርን ወደ መፍራት ግድ የለም ሰው መፍራት ትተናል። እሱን ወደ መፍራት ባልጋ ይጠላላ ነገ ይዘጋል አንደበት በግፍ ያስፈረዳችሁ ጠበቆች ወንጀለኛ መቅጫ ፍትሐ ብሔር አያውቁም ብላችሁ እንዲያቀምሰዋለሁ ብላችሁ እንደ እሳት ነበልባል ሚውለበለም ምላስ ይዛችሁ ዕውቀታችሁን ተጠቅማችሁ የፍትህ ግፍ የምትሰሩ ጠበቆች ዳኞች እግዚአብሔር እየተናገራችሁ ነው። ንስሐ ግቡ። እንደው በአጋጣሚም እንደው ባትሰሙ ይሻላችኋል ይሄን መልእክት ይሄን ድምጽ በአጋጣሚ ይሄን ድምጽ ከሰማህ ግን ይሁን ፍርዱን ማየት ትጀምራለህ። በቤትህ በኑሮ በመንገድህ በጤና በህይወት በቃ ሰው አልፈራ ብላችኋል። ግፈኞች ነጋዴዎች፣ ግፈኞች የመንግስት ባለስልጣናት፣ ግፈኞች ጎረምሶች፣ ግፈኞች የአብያተ ክርስቲያናት መሪዎች እና ነገሩ በደረሰ ጊዜ ያ ሰው ሲያለቅስ እንዲህ ሆንኩ ሲላችሁ ካያችሁ እንዲህ በሉት፣ አንተ ምን አድርገህ ነው? ያቺ ሴት ስታለቅስ እንዲህ ሆንኩ ስትል ካገኛችኋት አንቺ ምን አድርገሽ ነው በያት። ጸጋና ሰላም ይብዛላችሁ። ክብር ለእግዚአብሔር ይሁን። ክብር ለበጎ ይሁን። ማዳን ለበጎ ይሁን። ለእያንዳንዱ እንደየሥራው መጠን ከፍለው ዘንድ ዋጋዬ ከኔ ጋር ነው ያለ አምላክ ታማኝ አምላክ። እዚህ ያለንም ደግሞ ያን ያህል በዛም ደረጃ ባይሆን መቼም አያጣንም የሆነ ነገር እኛም ንስሐ እንድንገባ። የቆሰለ ወንድም ካለ
ልቧ የታመመባት እህት ካለች፣ በእኛ ምክንያት ያዘኑ ካሉ እነሱንም ይቅርታ እንድንጠይቃቸው እግዚአብሔርንም ይቅርታ እንድንጠይቀው። ምክንያቱም ይሄ ነገር ተንከባሎ ቤታችን እንዳይገባ ልጆቻችንን እንዳያገኛቸው የጽዳት ዘመን ይሆንልን፣ የመታጠብ ዘመን ይሆንልን። እንዲህ ሲሆን ምድር ታርፋለች፣ አየሩ ይቀየራል፣ ወንዙ ይፈወሳል፣ ሁሉ ነገር መልካም ይሆናል። ያድርገው። ጌታ ይረዳናል። ክብርና ምስጋና አምልኮትና ውዳሴ ከምድር እስከ አርያም ለንጉሳችን ይሁን። ጨርሻለሁ።